ጤና ይስጥልን ተመልካቾች እንደምን ሰንብታችኋል? ጤናው በቤቶ ዝግጅታችንን ይዘን ቀርበናል። ዛሬ ስለ ሪህ የምንነጋገር ይሆናል። ለመሆኑ ለሪህ በሽታ የሚያጋልጡ ሁኔታዎች ምን ሊሆኑ ይችላሉ? ሪህ የሚቀሰቅሱ የሚያባብሱ ጉዳዮች ምን ሊሆኑ ይችላሉ? እንዲሁም ለመቆጣጠርና ችግሩን ለማከም ቢደረጉ ሁኔታዎች ምን መሆን አለባቸው የሚሉና ሌሎች ተያያዥ ጉዳዮች ናቸው በዚህ ዝግጅታችን የሚነሱት። ለዚህም እንግዲህ ይጋበዝናቸው እንግዳ እዚህ ተገኝቷል። እንኳን ደህና መጡ ብያለሁ። እንኳን ቆያችሁ። ዶክተር ብርሃኑ ደመላሽ ይባላሉ። የውስጥ ደዌ ስፔሻሊስትና ሮማቶሎጂስት ናቸው። እንዲሁም ረዳት ፕሮፌሰር ናቸው። ለሚነሱ ማናቸውም ጥያቄዎች በቂ የሆነ ሙያዊ ማብራሪያ እንደሚሰጧቸው እምነቴ ነው። 011 551 2080 ደግመዋለሁኝ። 011 551 2080 የስቱዲዮ ስልክ መስመራችንን ለጥያቄ ሀሳብ አስተያየቶቻችሁ መጠቀም ትችላላችሁ። የማታ ወርቅ ብርሃኔ ጥያቄዎቻችሁን በመቀበል ወደኛ ታስተላልፋለች። ወንደሰን ጥላሁን አብሬያችሁ ውይይቱን እየመራው ምቆይ ይሆናል። እስከዚህ ታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዘናል። እንግዲህ ውይይታችንን የምንጀምረው ቆም ብለን እዚህ የምናሳየው ነገር እያሳየን ቢሆን ጥሩ ነው ብዬ አስባለሁ። ተመልካቾች የሚከተሉን አይደል? በጣም ጥሩ። እንግዲህ ሪህን ለመግለጽ የሚጠቅም ምስል ይመስለኛል። ይሄ በጣም የምንመለከተው ነገር ምንድነው? ሪህን እንዴት ይገልጸዋል የሚለውን እስቲ ትንሽ እንየው። ይሄ እንግዲህ በመጀመሪያ እንደውም ሪህ ከታሪካዊ አመጣጡም ጀምሮ ያለ ምስል ነው። እንዴት እንዳገኛችሁትም አላውቅም። ፖዳግራ እንለዋለን በእንግሊዘኛ። መጀመሪያ ሪህ የሚባለው ወይም ጋውት የምንለው ከመምጣቱ በፊት ከመታወቁ በፊት በሽታ አምጪው ምክንያቱም ከመታወቁ በፊት እንግዲህ ከ4000 ዓመት በፊት ያሉ ምስሎች ሲታዩ ይሄንን ምስል የማሳየት ነገር አለ እና ይሉት የነበረውም ፖዳግራ ነው። በኋላ ቆይቶ ነው ጋውት የሚለው ወይም ደግሞ ሪህ የሚለው ስሙም የመጣው። ስለዚህ የሪህ በሽታ በጣም ቀደምት ከሆኑ በሽታዎች ውስጥ አንዱ ነው። ከ4500 ዓመት በላይ እናውቀዋለን። ሪህ ምን መነሻው እንደሆነ ያወቅነው በእርግጥ ማይክሮስኮፕ ከተፈለሰፈ በኋላ ቢሆንም ይሄ በቃ በጣም በአብዛኛው ማህበረሰብ ሪህ የሚጠቃ ሰው የመጀመሪያው የምትጠቃው መገጣጠሚያ ይሄ የመጀመሪያው አውራጣት የግራ አውራጣት ነው። እሱ ቲፒካሊ ፖዳግራ የምንለው ነው ምስል ነው ማለት ነው። እንደው ከዩሪክ አሲድ ጋር እንዲያለው ግንኙነትን ምስቲ እናንሳ። ሪህ እንግዲህ ጋውት የምንለው ወይም ሪህ የምንለው በሽታ በዩሪክ አሲድ በሰውነታችን ውስጥ በከፍተኛ ሁኔታ በሚጠራቀምበት ሰዓት የአሲድነት ባህሪ ስላለው የሰውነታችንን የፒኤች መጠን ስለሚቀይር ሰውነታችን ያን ተፈጥሯዊ መጠኑን ለመጠበቅ ሲል ከደማችን አውጥቶ ወደ ተለያዩ አካላታችን እንዲጠራቀም ያደርጋል። በዛ ሂደት አንደኛው አካባቢ መገጣጠሚያዎቻችን ናቸው። ሌሎች አካላትም ጋር በሽንታችንም በሰገራም እንዲወጣ ይደረጋል። ዋናው ግን እንደ መደብ ወይ ከሰውነታችን ከደማችን ውስጥ የምናወጣበት መንገድ መገጣጠሚያችን ውስጥ እንዲገባ ነው የሚደረገው። ያ የሚገባው ዩሪክ አሲድ መገጣጠሚያዎቹ ሽፋን ላይ ካርትሌጅ የምንለው ላይ መገገር መሸፈን ይጀምራል ማለት ነው። ከዛ መከማቸት ይጀምራል። መገገር መከማቸት ይጀምራል። ከዛ ምክንያት በተለያዩ ፋክተሮች ወይም በተለያዩ ምክንያቶች ያ ቁጣን ወይም ደግሞ የኢሚዩን ሴል የምንላቸውን እንዲቆጡ እና የተለያዩ ኬሚካሎችን እንዲያመነጩ ያደርጋቸዋል። ያ ከመነጩ በኋላ ነው እብጠት ሲኖር ነው ሪህ የምንለው። ለምሳሌ ናቹራል ሂስትሪ እንለዋለን። ናቹራል የሪህ ተፈጥሯዊ ሂደቱን ብናይ በአራት ደረጃዎች እናየዋለን። የመጀመሪያው አሲምፕቶማቲክ ሃይፐርዩሪሴሚያ የምንለው ነው። የዩሪክ አሲዳችን ከሰውነታችን ከፍ ብሎ ሲገኝ አንደኛው። ሁለተኛው በመገጣጠሚያችን ውስጥ ሲገግር። ሶስተኛው የመጀመሪያው እብጠት ሲያመጣ። ሪህ የምንለው እብጠት ሲያመጣ። ዝም ብሎ መገገር ብቻውም ሪህ አይደለም። ስለዚህ ሰዎች መገገር ኖሯቸው ጉልበት ትንሽ ህመም ሊኖራቸው ይችላል። እሱ ግን አሁን እስካሁን ባለንበት መረዳት ሪህ ብለን አንለው አናክመውም። ስለዚህ የግድ እብጠት መምጣት አለበት። እብጠት በሌለው መገጣጠሚያ ላይ ዩሪክ አሲድ ከፍ አለ ተብሎ ሪህ አይባልም ማለት ነው። ሪህ ዋና መገለጫው የመገጣጠሚያ እብጠት ነው። በዋናነት አውራጣትን ያጥቃ እንጂ ሁሉንም መገጣጠሚያዎችን ሊያጠቃ ይችላል። በአብዛኛው ሰው ላይ አንድ መገጣጠሚያ በዚህ ቢጀምርም በተለይ ሴቶች ላይ እድሜያቸው በገፉ ሰዎች ላይ የኩላሊት ችግር ባለባቸው አንዳንድ ለዩሪያ አጋላጭ መድኃኒቶች በሚወስዱ ሰዎች ላይ ግን ብዙ መገጣጠሚያዎችን ከመጀመሪያውንም ሊያጠቃ ይችላል ማለት ነው።
ዋናነት ግን አንዴ ይነሳል፣ ከዛ ይጠፋል፣ ይመጣል፣ ይሄዳል። እንዲህ አይነት ባህሪ ያለውን የመገጣጠሚያ ችግር ሪህ ብለን እንጠራዋለን ማለት ነው። ለምሳሌ ሌሎች መገጣጠሚያዎችን እስኪ እንመልከት። ሌሎች መገጣጠሚያዎች አሉን። ይሄም እንግዲህ በጣም የቆየ ሪህ በሚሆንበት ሰዓት እንደምታዩት አጥንቱ ይበላል። አጥንቱ የተበላ መገጣጠሚያ ነው። እንደዚህ ከሆነ በኋላ ሙሉ ለሙሉ ወደ ድሮ መመለስ አይቻልም። መገጣጠሚያውንም አገልግሎቱን በጣም አስቸጋሪ ያደርግበታል ማለት ነው። በጣም ጥሩ። ይሄም ጉልበትን ሲያጠቃ ለማሳየት የመጣ ምስል ነው። አጥንቱንም በጣም እንደተቆጣ ያሳያል ማለት ነው። በጣም ጥሩ። እንግዲህ እንደዚህ አይነት ሁኔታዎች ሲኖሩ ምንድነው ሊደረግ የሚችለው የሚለውን ባጭሩ ከምስሉ ጋር አይተን እንየውና ሌሎች ነገሮችን አረፍ ብለን በሰፊው እንተነትነዋለን። ይሄ በቃ ቤት አንድ ሰው ሪህ ሲነሳበት በቀላሉ ማድረግ የሚችለው በቀዝቃዛ ውሃ የያዘ ባግ በፕላስቲክ ቀዝቃዛ ውሃ አድርጎ ረፍት ዋና ነገር በቃ ማረፍ አለበት። እንቅስቃሴ ምናምንም ተገድቦ በቀዝቃዛ ውሃ በረዶ ቢይዝበት ሙቀትም በእርግጥ አሁን ባለን ሳይንሳዊ አረዳድ ሙቀት ማረግም ቅዝቃዜ ማረግም እኩል ህመም የመሰማት ስሜትን የመቀነስ ነገር አላቸው። ተፈጥሯዊ ሂደቱን አይቀይሩትም፣ ግን ህመሙን ስቃዩን የማስታገስ የመቀነስ ነገር አላቸው። ቀዝቃዛ የሚወድ ቀዝቃዛ፣ ሙቀት የሚወድ ሙቀት ሊጠቀም ይችላል ማለት ነው። ይሄም እንደዛው ተመሳሳይ ቀደም ሲል ጉልበትንም ስለተነሳ ማለት ነው። ጉልበት ላይ ያለ ነው ይሄ ማለት ነው። ጉልበት ላይ ረፍት ወስዶ ቀዝቃዛ ወይም ደግሞ ሙቀት ሰዎች እንደሚመቻቸው ሙቀት በፎጣም አድርገው ሊያረጉት ይችላሉ። እሱ ህመም ስቃይን የመቀነስ ነገር ይኖረዋል ማለት ነው። ይሄ ጊዜያዊ ቤት ውስጥ ማደረግ ያለ በትንሹ ስቃዩን ለመቀነስ የሚደረግ ነው። ሌሎቹ ጉዳዮች ግን በሰፊ መተንተን ያለባቸው ናቸው። ተመልካቾች ጤናው ቤቶ ዝግጅታችን ይቀጥላል። 0115512080 ላይ በመደወል ስለ ሪህ ጥያቄዎቻችሁን ተሞክሮ እንዲሁም ልታካፍሉን የምትፈልጓቸው ሀሳቦች ካሉ ልታነሱልን ትችላላችሁ። ዝግጅታችን ይቀጥላል። ካፍታ በኋላ አረፍ ብለን ታገኙናላችሁ፣ መደወል ትችላላችሁ። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ጤናው ቤቶ ይቀጥላል። 0115512080 የስቱዲዮ ስልክ መስመራችንን ለጥያቄ ተሞክሮ መጠቀም ትችላላችሁ። ሪህ ላይ ነው ውይይታችን። ቀደም ሲል እንግዲህ በምስል ለማሳየት የሞከርናቸው ጠቅለል ያሉ ሀሳቦች ያነሳንባቸው ነገሮች እንዳሉ ይታወቃል። በተለይ ከዩሪክ አሲድ ጋር በተገናኘ ያነሱልን ነጥቦች አሉ። እሱ ላይ ተጨማሪ ነገር ማየት ጥሩ ይመስለኛል። በተለይ እንደው የዩሪክ አሲድ መጠን ጤናማ የሚባለው በምን መጠን ሲገኝ ነው? ከፍ ሲል ማለት ደግሞ በምንድን ነው የሚገለጸው? እንዴትስ ነው የሚታወቀው? እሱንም አብሮ ማየት ጥሩ ይመስለኛል። በጣም ግዴታ ነው። እሺ እንግዲህ ኖርማል ዩሪክ አሲድ የምንለው እንግዲህ የአሜሪካኑ ትልቅ ተቋም ይሄ በምግብ ላይና በጤና ላይ ምዝገባ የሚያካሂደው
በሁለት ዴፊኒሽን ሁለት ትርጉሞች ይሰጠዋል። አንደኛው ኖርማሊ ያ ህመም ሪ ምንም አይነት ህመም ያለባቸው ኖርማል ማህበረሰብ ላይ ያለውን ወንዶቹን 7 እና ከዛ በላይ ሲሆን 7 ሚሊግራም ፐር ዴሲሊትር በደማቸው ውስጥ ያለው የዩሪክ አሲድ መጠን ካለ እንደ ዩሪክ አሲድ ከፍ ብሏል የሚለውን ወይም ሃይፐርዩሪሴሚያ የምንለውን ያረጋል። ለሴቶች ደግሞ ከ5.7 በላይ ከሆነ ሃይፐርዩሪሴሚያ ወይም ደግሞ ዩሪክ አሲድ ከፍ ብሏል የሚለውን ይጠቀማል ማለት ነው። ሌላው ሪ ያለባቸው ሰዎች ሪ ላለባቸው ሰዎች ደግሞ ከ6 በላይ የሆነውን ከፍ ያለ ሃይፐርዩሪሴሚያ ወይም ደግሞ ዩሪክ አሲዱ በጣም ከፍ ያለ ነው የሚለውን ይጠቀማል ማለት ነው። ሶ ይሄ ጀነራል ዴፊኒሽን ማለት ነው። ሪ እንግዲህ ሪ ለመነሳት የግድ ዩሪክ አሲድ በደምነታችን ውስጥ ከፍ ብሎ መገኘት አለበት። ከስንት በላይ ከፍ ሲል የሚለውን ስናይ እንግዲህ ከ6 እስከ ሰውነታችን እስከ 6.8 ሚሊግራም ፐር ዴሲሊትር ዩሪክ አሲድ ቢከሰት ፒኤች የምንለው በየደማችን የአሲድነት መጠንን አያዛባበትም። ሶ መቋቋም ይችላል። ከ6.8 በላይ በሄደ ቁጥር ግን የግድ ፕሪሲፒቴት መፍጠር አለበት። ከዛ በላይ በሄደ ቁጥር በቻለው መጠን ከደማችን ውስጥ የሚወጣበትን መንገድ መጨማመር ይኖርበታል። የዛ እንግዲህ በሽንታችን የሚወጣ ይጨምራል፣ በሰገራ የሚወጣ ይጨምራል። የተወሰነውን ደግሞ በጡንቻዎቻችን በመገጣጠሚያችን ላይ ዲፖዚትድ እንዲሆን ያደርገዋል ማለት ነው። ከ6.8 በላይ በሄደ ቁጥር ለሪ ተጋላጭነታችን እየጨመረ ይመጣል ማለት ነው። በቁጥሩን በጨመረ ቁጥር ተጋላጭነቱም እንደዛው ነው የሚጨምረው። ለምሳሌ አንድ 7 ሚሊግራም ፐር ዴሲሊትር ያለው እስከ 21% በ5 ዓመት ውስጥ እስከ 21% ተጋላጭነት ይኖረዋል። ግን ከ9 በላይ ያለውን ብናይ ግን እነሱ እስከ 61% በ5 ዓመት ውስጥ ሪ የመያዝ እድል ይኖራቸዋል ማለት ነው። ግን ይሄን ስንል ግን ዩሪክ አሲዳቸው ከፍ ያሉ ሰዎች ሁሉ ሪ ያላቸው ማለት አይደለም። እሱ በጣም መሰረታዊ ነገር ነው። ምክንያቱም ለምሳሌ አሁን 100 ሰዎች እንደ ሳምፕል ብንወስድና ዩሪክ አሲዳቸው 7ም 8ም 9ም ቢሆን ያ ከሪ ጋር እኩል አይደለም። ቅድም እንዳልኩት መሰረታዊ ነገር ሪ ለመባል የግድ ጉልበት ማበጥ ያስፈልጋል። አሁን ያለን ተረድቶ ያበጠን ነገር እብጠት ሳይኖረው ሪ ማለት በጣም እንቸገራለን። ወይም ደግሞ ቶፋ የምንላቸው በተውነታችን ውስጥ ግልጽ የሆነ ዲፖዚሽን ካለ እሱን ልንል እንችላለን። ስለዚህ የዩሪክ አሲድ ከፍ ካለባቸው 100 ሰዎች ውስጥ ሪ የሚይዛቸው 20ዎቹን ብቻ ነው። 80ዎቹ ዩሪክ አሲዳቸው ከፍ ያለ ቢሆንም እንኳን ሪ የለባቸው። ስለዚህ አንድ ሰው ሪ ለመባል ዝም ብሎ በአብዛኛው እኔ እንግዲህ በየጥቁር አንበሳም በመሰራበት በግልም በመሰራበት ሰዓት የሚገጥመን ነገር ምንድነው? ጉልበት ያማቸዋል ወይ መገጣጠሚያ ያማቸዋል፣ ዩሪክ አሲድ ይሰራል፣ ዩሪክ አሲዱ ከፍ ብሏል፣ ሪ በሽታ አለ ይባላል። እሱ ልክ አይደለም። የግድ እብጠቱ መኖር አለበት። ወይም ደግሞ ከዚህ በፊት በሂስትሪም እብጠት ኖሮት የሚያውቅ መሆን ያስፈልገዋል። አብዛኛው መታወቅ ያለበት ዩሪክ አሲድ ከፍ ያለ ሰው አብዛኛው ሰው ሪ እንደሌለው መታወቅ አለበት። በጣም ጥሩ ነጥብ ነው ይሄ። ብዙዎቻችን ማናስተውለው ግን በተለምዶ የምንሰማው ሲባልም የምናምንበት የሚመስለን ነገሮች ናቸውና ጥሩ ተደርጎ ተገልጿል ብዬ አምናለሁ። ሌላው የዚህ የሪህ ጉዳይ ሲነሳ እንደው ምን ያህል ስርጭት አለው፣ ምን ያህል ይሄ ጉዳይ እንደው ማህበረሰብ ውስጥ በስፋት ይገኛል የሚለው ማየት ጥሩ ይመስለኛል። በጣም ቆንጆ። እንግዲህ የማህበረሰብ ስርጭት እንግዲህ የኛ ሀገር የተወሰኑ ዳታዎች አሉ። እንደው ዝም ብለን በግርድፉ ለማውራት ያህል ግን ህብረተሰብ ጤና ኢንስቲትዩት አካባቢ የተጠና አይ በግለሰቦች ደረጃ በፖኬት ደረጃ የተሰሩ ናቸው ያሉት እጃችን ላይ ዳታዎች። ኦቨርኦል ግን እንደው ፕሪቫለንሱን ብቻ ቢዓለም ዳታ በእኛም ሀገር በአፍሪካም ሀገር ያለውን ነገር ስናይ እድሜው እየጨመረ ሲሄድ የሪ ስርጭትም እየጨመረ ይሄዳል። በተለይ እስከ በጣም ከፍተኛ የሚባለው ሲደርስ እስከ 9.5% ድረስ የሚደርስባቸው ጊዜያቶች አሉ። በአብዛኛው ግን ከ2.5 እስከ 9.5% ማህበረሰብ ይጠቃል። በተለይ በአደጉት ሀገራት ውፍረት በጣም በተለመደባቸው ሀገራት ላይ ከፍ ማለት ነገር አለው። ጥቁር መሆን ግን አጋላጭ ነው። በጥቁር አሜሪካን ላይ በብዛት ይስተዋላል ከኛ ይልቅ። እኛም ሀገር ኮመን ነው። አሁን ቁጥር ለመንገር በጣም ቢቸግረኝም
እኛም ሀገር በዕለት ተዕለት በምናየው በጣም ኮመን ነው፣ በጣም የተለመደ በስፋት ያለ ነው። ሰው እንግዲህ እስከ 3 እስከ 5% የአብዛኛው አፍሪካ ሀገር ዳታዎች በዚህ ዙሪያ ነው የሚሆኑት። ግን እድሜ እየጨመረ ሲሄድ እየጨመረ ነው የተጠቂነቱ። እንደው ግምቱን በቁጥር ለማስቀመጥ ለምሳሌ በዚህ ያህል ቁጥር ወይም ከዚህ ሚሊየን ወይም እዚህን ያህል 100,000 የሚለው ምናልባት ነገሩን እስከ 2.5 እስከ 3 ሚሊዮን ድረስ የኛን ሀገር ፖፑሌሽን በትንሹ እስከ 2.5 ሚሊዮን እስከ 3 ሚሊዮን ተጠቂ ይኖራል ብለን እንጠብቅ። በትንሹ ያን ያህል ተጠቂ ህዝብ ይኖረናል ብለን እናስባለን። ማወቅ ያለበት እኛ ሀገር ደግሞ የኩላሊት ድክመትም በጣም የተለመደ ነው። እነዚህ ሰዎችም ደግሞ ሞር ተጋላጭነትን የሚጨምሩ ነገሮች ስለሚሆኑ ብዙ ማህበረሰብ እንዳለ መናገር ይቻላል። ወደፊት ግን ያው ሰርተን በጥናት የተደገፈ ሲሆን የበለጠ ጥሩ ይሆናል። ግምቱ ግን ከምንም ተነስቶ አይደለም አይደለ? የዕለት ተዕለት ከሚታዩት ከሌሎች ሀገሮች እና ከመሳሰለው ጋር የሚያዙ ነገሮች ይኖሩታል። መልካም። ይሄንን ካልን አጋላጭ ሁኔታዎችንም አብረን እናያቸው እስኪ። የእድሜ መግፋት ብለውናል። አሁን ቀደም ሲል እንደገለጹልን በሀገራችንም የሰዎች የመኖሪያ የእድሜ ጣሪያ ከፍ ያለ ነው በየጊዜው። ይሄ አንድ ጉዳይ ሊሆን ይችላል። ምናልባት ከዚህ በኋላ ይሄ ነገር በስፋት ሊከሰት ይችላል የሚለውን ወይም ደግሞ በደንብ ሲታወቅ ቁጥሩ ምን ያህል ሊሆን እንደሚችል ለመገመት የሚጠቅሙ ነገሮች ይኖሩታል ብዬ አስባለሁ። ስለዚህ አጋላጭ ሁኔታዎችን እናያቸው። በጣም ጥሩ። እንግዲህ አጋላጭ ስናየው አንደኛ እንግዲህ ወንዶች ላይ በጣም የተለመደ ነው። ወንድ መሆን እንግዲህ እንዳጋላጭ ነገር ነው። ጣፈንታ ሊሆን ይችላል። ሌላው እንግዲህ ሴቶች የወር አበባ በሚያዩበት ጊዜ አልተለመደም። ይሄን እንግዲህ ይሄ የሚታወቀው እንግዲህ ከ2005 እና ሂፖክራተስ በነበረው ከ2500 ጀምሮ ይሄ በደም የሚታወቅ ነው። ሶ የወር አበባ የምታይ ሴት እሪ ለማለት በጣም መጠንቀቅ ያስፈልጋል። ምክንያቱም የወር አበባ የሚያዩ ሴቶች ላይ ብዙ አይለመድም። ወንዶችም በተለይ ወንዶችም ህፃናትም ከ18 ከ20 ዓመት በታች ባሉት ሰው ልጆች ላይም የሚታይ አይነት ችግር አይደለም። ዋናው እድሜ ወንድ መሆን እና እድሜ እየገፋ ሲሄድ ሴቶች ላይ ደግሞ የወር አበባ ከቆመ በኋላ ሌላው በጣም ውፍረት፣ ወፍራም መሆን፣ ሰውነት አቢተስ፣ የኩላሊት ድክመት ዋና አጋላጭ ነው። ሌላው በቤተሰብ ካለ በዘር የመሄድ ነገር አለው። ሌላው መድኃኒቶች በተለይ ይሄ ሽንት በማሸናት የሚታወቀው ቲያዛይድ ዳይሬቲክስ የምንላቸው ሌሎችም ለኬሞቴራፒ የምንላቸው አሉ። እነሱም አጋላጭ ነገሮች ናቸው። እነዚህ እንደ ዋና አጋላጭ ናቸው። አመጋገብም የራሱ የሆነ አጋላጭ እንደሆነ ይታወቃል። በተለይ የአመጋገብን ሁኔታ እንመለስበት። እሱ በጣም በሰፊው መወራት ያለበት ይመስለኛል። ከኛ ሀገር ልማዶችና አመለካከቶች ጋር በደንብ መታየት ስላለበት ነው። ስልክ ተቀብለን እንመለስ። ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። እንዴት ዋሉ? እሺ፣ ማን አሉን? ስምዎን እስኪ? ከየት አሉን? እሺ፣ እሺ፣ ይቀጥሉ ጥያቄውን እስኪ። እና ግራ ጉልበት ላይ ነው። ቴሌቪዥን አልጠፋ ይሆን እንዴ? ምናልባት ቴሌቪዥን ቢያጠፉልን የበለጠ መደማመጥ ይቻላል። ግራ ጉልበቴን ያሉን? ግራ ጉልበቴ ነው። እሺ፣ ይቀጥሉ እስኪ። እና እንትን ይለኛል፣ የሆነ ስሜት አለው፣ የሆነ ድንዝዝ ይለኛል ተቀምጬም ስቆይ እና የሆነ እንትን እብጠት ምናምን አለው እና ጉልበቴ ማገጣጠሚያ ከፍ ብሎ ማለት ነው ጭኔ እና እድሜ የተጠየቁ ነው። እድሜ ይነግሩናል? እሺ፣ የድምጽ ጥራት ጉድለት አለው። እሺ፣ ጥሩ። በተሰማው ልክ መመለስ ይቻላል? እሺ፣ እናመሰግናለን። ጥያቄው ተደምጧል፣ ምላሽ ይሰጥበታል። ይከታተሉን። መልካም። የእሳቸውን እዚሁ ላይ እንመልከትና የአመጋገብን ሁኔታ ወደ ኋላ ላይ ተመልሰን በደንብ እናየዋለን። እሺ፣ የእሳቸው የሪያ አይነት አይደለም። እብጠት ከሌለ ቅድም ደጋግመን ተናግረነዋል። ሪያ አይደለም። ካገላለጻቸው የገባኝ ነገር ብዙ ጊዜ ጫናዊ፣ በአማርኛ በግርድፉ ጫናዊ
የጉልበት ችግር ነው የሚመስለው ኦስቲዮአርትራይተስ የምንለው ነው የሚመስለው በተለይ ቁጭ ብለው ቆይተው ሲነሱ የመያዝ ነገር ከዛ የተወሰነ ከተራመዱ በኋላ ለቀቅ የማለት ነገር ቆመው በሚሄዱበት ብዙ በሚሄዱበት ሰዓት ደረጃ መውጣት መውረድ ባለበት ሰዓት የሚሰማ አይነት ህመም ነው ጫናዊ ነው የሚመስለው ግን ራጅ ማየት ሐኪም ማየት ይፈልጋል በጣም ጥሩ ከአመጋገብ ጋር በተያያዘ እንግዲህ እስቲ ለሪህ ሊያጋልጡ የሚችሉ ወይም ከማጋለጥ አልፎ ማባባስ የሚችሉ ደረጃው ካሉ እንመልከታቸው የቀይ ስጋ ነገር መቼም በሀገራችን የምናውቀው ነው ቆንጆ እንግዲህ አይ ቲንክ መሰረታዊ ነገር መረዳት ያለብን ምን በላው ምግብ የሰውነታችን ውስጥ ያለውን የዩሪክ አሲድ ዋና ምንጭ አይደለም ሶ ምንም አይነት ምግብ በመገባ ብንመገብም እንኳን እስከ 85% በላይ የዩሪክ አሲድ ምንጫችን ይሄ አፖፕቶሲስ በመንለው ወይም ያረጀ የቆዳችን የሰውነት አካል ሴሎቻችን ሲሞቱ የሚዘጋጅ ነው ስለዚህ ከምንመገበው ምግብ የምናገኘው የዩሪክ አሲድ መጠን በጣም ትንሽ ነው ማክሲመም እንደው 15% ምናምን ነገር ነው እንጂ ማናቸው ምግብ የበላ ነው ሁሉ በሙሉ ዩሪክ አሲድ አይሆንም ስለዚህ ምንጩ ዋናው ሰውነታችን ስለሆነ የምግብ ሚና ውስን እንደሆነ መረዳት ያስፈልጋል ሶ ዋና አጋላጭ ላይ ዩሪክ አሲድ በተለይ ሽንት ኩላሊታችን ዩሪክ አሲድን ሃንድል የሚያረግበት የሚያጣራና የሚያስወጣበት እንደገና መልሶ ወደ ሰውነታችን ሰርኩሌሽን የሚያስገባበት መንገድ ዋናው አጋላጫችን እሱ ነው ስለዚህ ዘርና የተፈጥሮ ሁኔታ ትልቁ ሚና ነው የሚጫወተው እሱ አጋላጭነት ይያለ ምግብ ተጨማሪነት ሲኖርበት ግን የተጋላጭነት ሪስካችንን በጣም ይጨምራል ማለት ነው ስለዚህ ምግብ የሚለው አይ ቲንክ ከድሮ አሁን ከ2012 ያሉ የአሜሪካን ጋይድላይንስ እናየው ትንሽ ደፈር ያለ ነበር ይሄ ምግብ አትብሉ ይሄ ምግብ ብሉ ሚል ቋንቋን ለመጠቀም ይሞክር ነበር አሁን ያሉት ግን ዲፕሎማቲክ ነው ቋንቋቸው አለዝቦ አለሳልሰው ነው የሚያቀርቡት ማለት ምክንያቱም ጥናቶቹ ትልቁ ዳታ የሚባለው በምግብ ሚና ብዝራ ያለው ወደ 51000 የሚሆኑ ሰዎች ላይ የተሰራ ጥናት ነውና እነሱ ላይ የሚያሳየው ምግብ ምንም ጥያቄ የለውም ይሄ ሃይ ፕሮቲን ዳይት የምንላቸው ስጋን ጨምሮ አጋላጭነት አላቸው እሱ ተረጋግጧል አልኮልም በተለይ ቢራን እና ስፒሪት የምንላቸው እና ዊስኪ ቮድካ የምንላቸው ማጋላጭ ናቸው ዋይን ላይ ሬድ ዋይን ነጭ ዋይን ምናምን ብለው ክላሲፋይ ለማድረግ ይሞክራሉ ግን በትልቁ ቋንቋ አልኮል በሙሉ አጋላጭ እንደሆነ በተለይ ሁለት ጠርሙስና ከዛ በላይ የሚጠጣ በደም አጋላጭ እንደሆነ በጨመረ ቁጥርም ተጋላጭነት እንደሚጨምር ያሳያል ግን ከዛ የበለጠ ዋናው አጋላጭ ነገር መቀያየር ነው አመጋገባችን በየጊዜው የሚቀያየር ከሆነ ከፍተኛ ሁኔታ የስጋ በየቀኑ በብዛት የምንበላ ከሆነ በዘራችን ተጋላጭነት ሲኖር እሱ የመያዝ እድላችን ይጨምራል እንደገና ደግሞ አታክም ተጋላጭ ሆነን እንኳን በየጊዜው እንድንጠቃ ይሄ ፍሌርን የማምጣት ነገር የሚኖረዋል ማለት ነው ሶ ምግብ ሃይ ፕሮቲን ዳይት በቀላሉ ሌላው እንደ ሃይ ፍሩክቶስ ኮንቴንት አላቸው የሚባሉት ማለት ጣፋጭነት ያላቸው ለምሳሌ እንደ ለስላሳ መጠጦች ቸኮሌቶች የጣፋጭነት ያላቸው በሙሉ የፍሩክቶስ በተለይ ስፔሲፊካሊ ፍሩክቶስ የሚባለው ኮንቴንት ያላቸው እነሱም በደንብ በማጋለጥ የሚታወቁ ናቸው ሶ ምግብ አንዴ ከተጋለጥን በኋላ አሁን በተለይ አንድ ትልቁ የምግብ ሚና የሚሆነው አንዴ የመጀመሪያው ሪ ካጠቃም በኋላ እንዴት እንመገብ የሚለው ነገር በጣም ኢምፖርታንት ነው ወሳኝ ጉዳይ ይመስለኛል እሱን እንመለስበት ከጥያቄ በኋላ አሁንም ሌላ ጥያቄ ያሉ መስመር ላይ ሄሎ ጤና ይስጥልን ከመስመር ወጥቷል መሰለኝ 011 551 2080 የስቱዲዮ ስልክ መስመራችን ነው ደውሉልን ጥያቄዎቻችሁን ሐሳቦቻችሁን እንዲሁም ተሞክሯችሁን ማንሳት ትችላላችሁ ከሪህ ጋር በተገናኘ ያሏችሁን ብታነሱልን መልካም ነው ካፍታ በኋላ ተመልሰን ያነሳናቸውን ጥያቄዎች እንመለስባቸዋለን አብራችሁኑ ነው በአዲስ አበባና በክልል ከተሞች ፍሊንትስቶን ሆምስ ለናንተ ምግብንና የሪህን ሁኔታ ያየን ነው ምግብ አንዴ ከተጋለጥን በኋላ ሪህ መኖሩ ከታወቀ ከተረጋገጠ በኋላ
የአመጋገብ ሁኔታ ምን መምሰል አለበት? እሱ ወሳኝ ጥያቄ ይመስለኛል። የብዙዎቻችን ጥያቄ ነው የሚሆነው። በሁለት ከፍዬ ነው ማለት አንድ መልስ ብቻ ለሚፈልግ በቃ ይሄን ብላ እንደሱ ለሚሉ ሰዎች በቃ የተመጣጠነ ምግብ የሚለው ነው ትክክለኛ መልስ የሚሆነው። ለምሳሌ ስኳር ህመምተኞች እንዴት ይመገቡ የሚለው የተመጣጠነ ምግብ ከሁሉም አይነት አትክልት የበዛበት እንደምንለው አንድ መልስ ከሆነ ያለበት ለሚለው በቃ የተመጣጠነ ምግብ የሚለው ትክክለኛ መልስ ይመስለኛል። እንደ ይቁም የሚባል ምግብ ምንም አሁን ባለን ተረድቶ ይሄ መቆም አለበት የሚባል ምግብ የለም። ግን ለምሳሌ ጧት ቁርስ ስጋ፣ ምሳ ስጋ፣ እራት ስጋ መብላት አይቻልም። የበሰለና ጥሬ ስጋ መብላት ልዩነት የለውም። ግን እንደምታውቀው ጥሬ ስጋ በሚበላበት ሰዓት ሰው ብቻውን 1 ኪሎ ሊበላ ይችላል። ወጥ ሰርቶ ግን 1 ኪሎ ሊበላ አይችልም። ስለዚህ ሁሌ በተመጠነ መልኩና በቀን አንዴ በሳምንት ልዩነት የሌለው አመጋገብ በተለይ በጣም ቆንጆ ነው። በሳምንት 4 ከሆነ የሚበሉት ስጋ ያንን ማስጠበቅ ቢራ እና አልኮሎችን መቀነስ ቢያንስ ከ2 ቢራ በላይ በቀን መጠጣት የለባቸውም። ማክሲመም 2 ቢራ ነው። ከዛ በዛ መጠንና ከሱ ኢኩቫለንት ማክሲመም ነው እንግዲህ። ከዛ ውጭ ግን አንድ በሳምንት 2 ቀን ወይ 3 ቀን ከዛ በላይ የሚያደርጉት ከሆነ አስቸጋሪ ነው። ትልቁ ቁም ነገር ግን አመጋገብ ላይ የተመጣጠነ ምግብ የሚለው ትልቁ ነገር ሆኖ መቀያየር የለበትም። ለምሳሌ ስጋ ኮምፕሊትሊ ማቆም ወይ ደግሞ የሽምብራ ያተር ሽሮ ሙሉ ለሙሉ ማቆም፣ አቮካዶ ማቆም የሚባለው ነገር እንደውም ያስነሳዋል ሬን። ስለዚህ የመጠኑ ሁሌም በሳምንት ውስጥ ያላቸው አመጋገብ ተመሳሳይነት ያለው ከሁሉም አይነት የምግብ ንጥረ ነገር ባለው መልኩ ነው መሆን ያለበት። ቸኮሌት፣ የለስላሳ መጠጦች እነሱ ያው ኦቨርኦል ያላቸው ጉዳትም ስለሚኖር እነሱ መወገድ ይኖርባቸዋል ማለት ነው። ሶ ይሄ ማቆም የሚባል ነገር የለም። የበሬ ስጋ፣ ያሳ ስጋ ምናምን የሚለው ጥናቶች የሚያሳዩት ምንድነው ልዩነት የለውም ማለት በሰውነታችን ውስጥ ስጋ የነዛን ስጋ እኩል መጠን ሲበላ በሰውነታችን ውስጥ የሚጨምረው የዩሪክ አሲድ መጠንና የተጠቂነት ሲታይ ምንም ልዩነት የለውም። ሰዎች ግን የዚህ አይስማማኝም የዚህ ይስማማኛል የሚል ነገር አለ። እሱን ለነሱ እንተዋለን። እኛ ግን ብዙ መረጃ የለንም ማለት ነው። በጣም ሌሎች ነጥቦችን እንመለስባቸው። አሁንም አንድ ደውዬ ያሉን መስመር ላይ አስተናግደን እንመጣለን። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ደውያችን አሉ መስመር ላይ። አቤት። ድምጾ በጣም ርቋል። ሲጨምር ያድርጉና ይቀጥሉ እስኪ። አቤት አቤት። እሺ እንዴት ነዎት? አቤት። መቀጠል ይችላሉ ጥያቄ ሀሳብ። አቤት። እሺ ይሰማል አሁን? አዎ ተሰምቶናል። ቴሌቪዥን ግን ቢዘጉልን መልካም ነው። እግዚአብሔር ይመስገን። ተዘጋ ቴሌቪዥን? አዎ አሁን እኔ የምጠይቀው ጥያቄ እሺ አቮካዶ ይዝጉት ቴሌቪዥኑን። ይቀጥሉ። በምን በላበት ሰዓት እሺ ይሄ መገጣጠሚያ አካባቢ ያመኛል። እሺ እና ይቆረጥመኛል ጣቶችን በሙሉ። እንደዛ ስለሚያደርግ አቮካዶ መከልከሉን ልጠይቅ ብዬ ነው። እሺ ሪ ያለበት ሪ ተብለዋል ይታወቃል። ቴሌቪዥኑ ቢዘጋ መልካም ነው ባኮ። አዎ ቲቪውን ቢዘጉልን ሩቅ ያለው። እሺ እናመሰግናለን። ያው ሪ ያለበት ተብዬ ነበር። እሺ በጣም ጥሩ እናመሰግናለን። ጥያቄው ተደምጧል፣ ምላሽ ይሰጥበታል። ይከታተሉ። ሪ ያለ ለመባል መጀመሪያ ምንድን ነው የሚደረገው? እንዴት ነው የሚታወቀው? ምርመራው እሱን እንየው። ለሳቸው መልስ ሌሎችም መጠየቃቸው አይቀርም ብዬ ነው እንደዚህ ማለታቸው። እንግዲህ ሪ ማረጋገጫ ምልክቶቹ ያው መገጣጠሚያ እብጠት ነው። መገጣጠሚያ እብጠት ካለ በኋላ ያ ያበጠው መገጣጠሚያ ላይ
ፈሳሹ መወሰድ የሚችልባቸው መገጣጠሚያዎች በተለይ ለምሳሌ አሁን ትልቁ አውራ ጣት ላይ ብዙ ጊዜ ፈሳሹ ብዙ በስቶ ለመሳብ እና ምርመራ ለማድረግ ያስቸግራል። ጉልበት ላይ ከሆነ ይቻላል። ሪስት የምንለው ላይ በተወሰነ መልኩ ከዛ ውጭ እዚህ ይሄ እጃችን ጋር ይሄኛው እዚህ ኤልቦ የምንለው ጋር ከሆነ ናሙና መውሰድ እንችላለን። ፈሳሹን በመርፌ ቦታውን አጽድቶ ናሙና መውሰድ ይቻላል። እሱ ናሙናውን ወስዶ በማይክሮስኮፕ አሁን ፖላራይዝድ ማይክሮስኮፕ የምንለው አለን። በመጀመሪያ በዳይሬክት በቀላል ማይክሮስኮፕ ካየነው በኋላ ከዛ ብዙ አይነት የቅንጣቶች አሉ። ዩሪክ አሲድ ብቻ ሳይሆን ሌሎች ቅንጣቶችን ለመለየት የምንጠቀምበት ማይክሮስኮፕ አለ። ግን በክሊኒካሊ ወይም በሰዎች እድሜያቸውን ከግምት ውስጥ በማስገባትም በእኛ ሀገር ባለው ማይክሮስኮፕም ማየት ይቻላል። እሱም በዳይሬክት ማይክሮስኮፒ ሴሎች ውስጥ ያለችን ቅንጣት ካየን ያ 100% ሪ እንደሆነ ያረጋግጥልናል ማለት ነው። አንደኛው መንገድ እሱ ነው። ሌላኛው መንገድ ያበጠ የታመመውን አካባቢ መገጣጠሚያ ራጅ በማንሳት ሪ በሚኖርበት ሰዓት የሚታዩ ቲፒካል የሆኑ የሪ መገለጫ የሆኑ የአጥንት መበላት ነገሮች አሉ። እነሱም ካሉ ሪ እንደሆነ ያረጋግጥልናል። ሶስተኛው አልትራሳውንድ ነው። በተለይ አሁን እያደገ ያለ ዘርፍ ነው። በማስኩሎስኬለታል አልትራሳውንድ ይባላል። ወይም ደግሞ የጡንቻና መገጣጠሚያ ንዑስ ስፔሻሊስት የሆኑ የአልትራሳውንድ ባለሙያዎች አሉ። እኛም ሀገር አሉ የተወሰኑ ቢሆንም እነሱ በአልትራሳውንድ እነዚህ የሪ የቅንጣቶቹ የዩሪክ አሲድ ቅንጣቶች ዲፖዚሽን ወይም ደግሞ መገገርን ክምችታቸውን በአልትራሳውንድ አይተው ቶፋ የምንለው ወይም ደግሞ ይሄ አንዳንዶቹ ጋር እንደ ነጭ ሆኖ የሚፈስ ነገር አለ። ልክ እንደሱ አይነት ባህሪ ያለውን መገገርን በሱም ካየው ደብል ኮንቱር ሳይን እንለዋለን። ከካርትሌጅ ወይም ደግሞ ሽፋን ላይ ላይና በአጥንቱ መካከል ያለ እንደ ጠቆር ያለ ነገር ሆኖ የሚታይ ከሆነ እሱም ያረጋግጥልን። አትሊስት በእኛ ጋር በሶስቱ የሚያሳዩ የተወሰኑ ነገሮች እያየን ነው። ምናልባት የሚገልጹ ይመስለኛል የሚሉትን ነገሮች እነሱ በዚህ በአልትራሳውንድ በራጅና በፈሳሹን ቀርተን ካየነው ያረጋግጥልናል። ከዛ በኋላ የዩሪክ አሲድ መጠኑን ማየታችን በተለይ ቁጣ በሚኖርበት ሰዓት ዩሪክ አሲድ አንዳንዴ ኖርማል ይሆናል፣ ዝቅም ይላል። እንደዛም ነው የሚጠበቀው። ምክንያቱም ሰውነታችን ጭንቅ ውስጥ ስላለ ራሱን ለመከላከል የሚያደርገው ጥረት ይኖራል። በዛ ሂደት ምክንያት ዩሪክ አሲድ በአብዛኛው በሚጠቁበት ሰዓት እንደውም ዝቅ ያለ ሆኖ የሚመጣበት አለ። የዩሪክ አሲድ ሚናው በዋናነት ምንድነው? ለክትትል ነው። በሽታው እንዳይነሳ እንደ ታርጌት አድርገን ለመነሳት ነው እንጂ ለዲያግኖስ ለማድረግ ዋና ምንጫችን አይሆንም ማለት ነው። ስለዚህ በዚህ መንገድ ዩሪክ አሲድ መጠኑ ከታወቀ እንደገና ደግሞ እንደነገሩኝ ሪ አለ የለም የሚለውን ነገር በተለያየ መንገድ ከተረጋገጠ በኋላ ይሄ ተመገብ ይሄን አትመገብ ይሄ ስትመገብ ይነሳል አይነሳም የሚለውን የሚለየው ከዛ በኋላ ነው ማለት ነው። አዎ ምን ያስነሳዋል የሚለው ጋር እንመጣለን። አንዴ እንደዚህ ነው። ምልክቶቹን አለፍናቸው መሰለኝ ወይ ምልክቶቹ መልኩ እየገለጹልን ነበር። ግን ማየት ጥሩ ነው። ምልክቶቹ ምንድናቸው? እንደዚህ ነው ዲያግኖስ የሚደረገው። ግን ምልክቶቹ ምንድናቸው? አንድ ሰው ሪ ሲይዘው የመጀመሪያ ስሜቱ ምንድነው የሚመስለው ነው። ሊነሳ ሲል መጀመሪያዎቹ አያውቁትም አይል፣ በኋላ ግን ሊነሳ ሲልም ቀድመህ ማወቅ ይኖራል። ምንድነው ሊነሳ ያለበት አካባቢ መገጣጠሚያ ላይ የመብላት የማሳከክ ስሜት ይኖራል። ብዙ ጊዜ ማታ ነው የሚነሳው። ሰላም ሲጫወት የዋለ ሰው ማታ ይተኛል። ከዛ ጧት ሲነሳ እግሩ አብጦ አንሶላ ሲነካው በጣም የሚያሰቃይ አይነት ስሜት ነው። መጀመሪያ ግን የማሳከክ ስሜት ይኖራል፣ የመብላት ስሜት ይኖራል። ከዛ በኋላ ያብጣል፣ ይቀላል፣ ሙቀት አካባቢው ላይ ይፈጥራል። ያ ዋና መገለጫዎቹ ናቸው። ከዛ ደግሞ እንቅስቃሴውን ይገድባል። ጉልበት ከሆነ ጉልበታችንን ማጠፍ መዘርጋት አንችልም። አውራጣታችን ጋር ከሆነ ጫማ ለማድረግ ያስቸግረናል። ካልሲ ለማድረግ አይቻልም። አንሶላ እንኳን ሲነካው በጣም የሚያስጮህ የሚያስለቅስ አይነት ህመም ነው የሚሆነው። ይሄ እንግዲህ የኬሚካል መረጨት ሂደቱ ብዙ ጊዜ በ6 ሰዓታት ውስጥ የሚካሄድ ነው የሚሆነው። በ6 ሰዓት እስከ 12 ሰዓት ፕላቶ ያደርጋል። ይሄ በተለይ ለህክምናውም ትልቅ ትርጉም ያለው ታይም ነው። ሰዎች እንደዚህ በተለይ የተለመደ ሪ ያለባቸው ሰዎች ገና ማሳከክ ሲጀምር ቶሎ ብለው ያቺ ዳይክሎፌናክ ሊሆን ይችላል ኩላሊታቸው ሰላም ከሆነ ወይም ደግሞ ኮልቺሲን የምንለው ከሁለቱ አንዱ ቀድመው ቢወስዱ ይሄ ተፈጥሮ ይሄ የኬሚካሎቹ በሙሉ ተረጭተው እብጠቱ ማክሲመም ወይም ከፍተኛ ደረጃ ሳይደርስ ቶሎ የመግታትና ቶሎ የመዳን እድሉን ይጨምሩታል። አንዴ ግን 12 ሰዓት ካለ በተለይ 6 ሰዓት እስከ 12 ሰዓት ካለፈ በኋላ አንዳንድ መጽሐፎች ላይ እስከ 72 ሰዓት ይላል። ግን 6 እስከ 12 ሰዓት በኋላ
እብጠቱ ምንም መድኃኒት ሳይወስዱ እዛ ከደረሰ በኋላ ያው ከ5 እስከ 7 ቀን ቆይቶ ነው ሙሉ ለሙሉ የሚጠፋው። የኛ ህክምና ስራው ህመሙን ትንሽ እንዳይሰማቸው ማድረግ እብጠቱ በጣም እንዳይባባስ የማድረግ ነው እንጂ የሚሆነው ይሄን ባጭር ቀን ለማጥፋት አስቸጋሪ ነው የሚሆነው ማለት ነው። ስለዚህ እንደዚህ ነው። ከዛ የመጀመሪያው አንዴ ይመጣና የተወሰኑ አንዳንዴ ብዙ ወራት ይጠብቃል፣ አንዳንዴ አመታት ጠብቆ እንደገና አንዴ ይመጣል ይሄዳል። እንዲህ የመጣ የሚሄድ አይነት ባህሪ ነው የሚሆነው። አንዴ ከተነሳ ከ5 እስከ 7 ቀን ውስጥ ይጠፋል። ይሄ ግን የመጀመሪያው እንደዛ ነው የሚሆነው። ከዛ በኋላ ግን እየደጋገመ በሚያጠቃበት ሰዓት ወደ ክሮኒክ ወደምንለው ወይም ደግሞ ስር የሰደደ ምንም ረፍት የለሽ የሚሆንበት ሂደት ይሆናል ማለት ነው። መገጣጠያ አጥንቱንም እየበላው ሁሌም ሰዎች ስቃይ ውስጥ እንዲሆኑ ያደርጋቸዋል ማለት ነው። ከዛ በኋላ መገጣጠሚያችን ቅርጽን ያሳጣል። እንደ ልብ እጅ ማንቀሳቀስ፣ ጉልበት መንቀሳቀስ፣ ሰርቶ መብላት የማይቻልበት ሁኔታ፣ ከሰርቶ መብላት ብቻ ሳይሆን የግል ንጽህናን መጠበቅ የማይቻልበት ሁኔታ ውስጥ ሁሉ ይከታል። እሱ በየቀኑ የምናየው እውነታ ነው። አሁን በተለይ ያደጉት ሀገሮች ላይ የቀረ እኛ ሀገር ግን ስቲል እውነት ምንድነው ሰዎች በሪ ምክንያት ስራ ለመስራት አይደለም መብላት የግል ንጽህና የማይጠብቁበት ደረጃ የሚያደርስ አደገኛ ህመም እንደሆነ መረዳት ያስፈልጋል ማለት ነው። በጣም ጥሩ። የጠየቂያችንን ጥያቄ እንመልከተው። ያነሱልን ነገር አለ። ይሄን ምግብ ብለው አቮካዶ እሺ እንዴት ይነሳል የሚለውንም በዚሁ አይተነው እንሂደው። ብዙ ጊዜ ሰዎች በጾም ወቅት ይነሳብኛል፣ አንዳንዶቹ በፍስክ ወቅት ይነሳብኛል፣ ይሄ ምግብ ስበላ ያስነሳብኛል። ይሄን እንግዲህ መገገር እንደ መሰረታዊነት ነው። የዩሪክ አሲድ ቅንጣቶች መገጣጠሚያ ውስጥ መገገራቸው ግዴታ ነው። ሁለተኛው ስቴፕ ግን ምንድነው ያነዛ ሴሎቹ ሁሉም የመገገር ያለባቸው ሰዎች ሪያ ይዛቸው ለምንድነው የሚይዝባቸው በምስ ጊዜ ነው የሚነሳው የሚለው ነገር እስካሁን ያርላል ተረድቶ ምንድነው አንዳች በውል በማይታወቅ ምክንያት እነዚህ ኢንፍላማተሪ ሴል የምንላቸው እንዲቆጡ የሚያረጋል። በተለይ አንዱ እስካሁን በደንብ የተረዳነው ነገር ምንድነው አደጋ ካለ እሱ አንደኛው። ሁለተኛው ነገር ደግሞ የዩሪክ አሲድ በሰውነታችን ውስጥ ከፍና ዝቅ ማለት እዛ ውስጥ የተረጋጋውን የዩሪክ አሲድ መገገር ዲስቴብላይዝ ወይም ደግሞ እንዲዛባ መሸርሸር እንዲረበሽ የነሱ እንቅስቃሴ እነዚህ አይነት ሴሎች እንዲቆጡ ያረጋቸዋል። ሰዎች አሁን ለምሳሌ እንዲህ አይነት ለምሳሌ አሁን ሰውየው እንዳሉት ሪ ኖሮባቸው ከተለመደው ውጭ በጣም ከፍ ያለ የፒውሪን ወይም ደግሞ ፕሮቲንነት መጠን ያላቸው ምግቦች አንዱ አቮካዶ ነው። እሱም ቢበሉ እዛ ውስጥ ያለው የዩሪክ አሲድ ሰውነታቸው በጣም በሚጨምርበት ሰዓት ያኛው እንዳይረጋጋ ተጨማሪ እንዲኖረው ያደርጋል። እሱ እንዲነሳ ያደርጋል። ያው የማሳከክ ስሜት ይኖረዋል። በኋላ ከፍ ሲል ደግሞ እብጠቱ ምናምን ያመጣዋል ማለት ነው። ስለዚህ ሰዎች ለምሳሌ ለዛም ነው ለምሳሌ ከፍ ማለት ብቻ አይደለም መብላት ብቻ አይደለም። ለምሳሌ ጾም ውስጥ በሚገቡበት ሰዓትም ይነሳባቸዋል። ያ የሚሆነው በሰውነታቸው ውስጥ ያለው የዩሪክ አሲድ መጠን በሚቀንስበት ሰዓት ከዛ ውስጥ ያለውን የተረጋጋውን ግግር ስለሚያዛባው እሱ እንዲነሳ ያሉትን ሴሎች እንዲቆጡ ያረጋቸውና ኬሚካሉ ይረጫል። ኢንፍላማተሪ ሴሎች አክቲቬትድ ሆኖ ሳይቶካይን ኬሞካይን የምንላቸውን ኬሚካሎች ይረጫሉ። እነሱ ቁጣው እንዲነሳ እብጠት እንዲኖር ስቃዩ እንዲመጣ ያደርጋሉ ማለት ነው። ለዛም ነው አንዳንዴ ይሄ ነገር በመድኃኒቶችም ይነሳል። ለምሳሌ የዩሪክ አሲድ መድኃኒትን ብትጀምር ህመሙ ያለበት ብትጀምረው እየባሰብህ እንዲሄድ በተወሰነ መልኩ ሚና ይኖረዋል። በተረጋጋ ሁኔታ የነበረው ሰዓት ላይ ሰላም በሆነበት ሰዓት ስትጀምረው ብቻውን የዩሪክ አሲድ መድኃኒቱን ከጀመርከው ሪ እንዲነሳብህ ያደርጋል። እየቀነሰ ዩሪክ አሲድ ሪ እንዲነሳ ይሆናል። በዚህ ምክንያት ነው የሚመጣው ማለት ነው። በጣም ጥሩ። ሌሎች ነጥቦችን እንዲሁ ካፍታ በኋላ እንመለስባቸዋለን። ተመልካቾች አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወይ ምን አደከመ?
በኮፔ መላክ ይችሉ ነበርኮ። ማንኛውም አማራጭ ኮፔ ብርን አይቀድመውም። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራውን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። የኢትዮጵያ መድን ድርጅት ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። ለተለያዩ ሰዎች የራሳቸው ዘፈኖች፣ እንደ ደዋዩ ማንነት የተለያየ የሙዚቃ አይነት፣ ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ብለው በመላክ በማይቲዮ ቴሌሞባይል መተግበሪያ እንዲሁም www.crbt.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ተመልሰናል ተመልካቾች፣ ጤናው ቤቶ ይቀጥላል። በስልክ መስመራችን ላይ ደዋያሉን። ሄሎ ጤና ይስጥልን። አብሮ ይስጥልን። እንዴት ዋሉ? እግዚአብሔር ይመስገን። እሺ የእርሶን ጥያቄ እንስማ። እሺ ጥያቄ ለዶክተር ማቅረበው እንትን ነው ማለት ሪህ የሚለውን እንትንና አሁን ራማቶሪ አርትራይተስ ነበር የተባልኩት በሰዓቱ ሕክምና እየወሰድኩ ነው ያለሁት። ራማቶሪ አርትራይተስ እና ሪህ ልዩነት አላቸው ወይ የሚለውን ለማወቅ ነው። እና ጣቶቼ ናቸው ያበጡት። 2-3 ጣቶቼ አብጠዋል። እግሬ ላይም ጉልበቴ ላይ ግራ ጉልበቴ አብጦ ነው ያለውና መድኃኒት እየወሰድኩኝ ነው እና ምንም ለውጥ እስካሁን አላየሁኝ። 6-7 ወር ሆኖኛል መድኃኒት ከጀመርኩ። ሌላ ተጨማሪ መድኃኒት ይኖረው ይሆነ ማለት ምንም ሊሻለኝ አልቻለም። ጉልበቴንም እጄንም ምንም ጠዋት አንዳንዴ ያመኛል። እስቲል ምንም ለውጥ የለውም መድኃኒቱንም እየወሰድኩ ማለት ነው። ምንድን ነው የምትወስደው መድኃኒት? ይቅርታ ሜቶትሪያክሲት እና እንትን አብሮ ፕሪዲንሶሎን አለ እና ደግሞ እቺ ሚዳክሎሮኪን እነሱን አንድ ላይ ነው የምወስደው እና ፎሊክ አሲድም አንድ ላይ ሰጥተውኛል። እሱንም እየወሰድኩ ነው እና ምንም ለውጥ አላየሁበትም። ምናልባት ከአመጋገቡ ጋር የተገናኘ ይሁን ወይስ ምንድነው መብላት የለብኝ ምናምን የሚለውንም ለማወቅ ነበር እና ኢሬን እና የራማቶሪ አርትራይተስ ልዩነት አላቸው የሚለውንም ለማወቅ ፈልጌ ነበር። አመሰግናለሁ። እሺ እናመሰግናለን። ጥሩ ጥያቄ ነው። ህዝብ ላይ ምላሽ መስጠት ጥሩ ይመስለኛል። ጥሩ ቆንጆ የተመስገን ጥያቄ አቶ ተመስገን። እንግዲህ እድሜያችን አልነገሩም። ሪህና ራማቶሪ አርትራይተስ አዎ ፍጹም የተለያዩ የመገጣጠሚያ ችግሮች ናቸው። እየወሰዳቸው ያሉት መድኃኒቶች በስም እንደነገረኝ በጣም ለሮማቶይድ አርትራይተስ አገላለጹም የሮማቶይድ አርትራይተስ ነው የሚመስለው። ሮማቶይድ አርትራይተስ የምንለው ሰውነታችን ከራሱ ጋር በሚያደርገው መስተጋብር በሚፈጥረው ስህተት ራሳችን የኢሚዩን ሴሎች በሽታን ለመከላከል የምንጠቀምባቸው ሴሎች የሰርቬይላንስ ሲስተማቸው ደግሞ ባዕድን ከራሳችን የምንለይበት አንዳንድ የምታታባቸውና የራስን መገጣጠሚያ አካላቶች እንደ ባዕድ ቆጥረው ሲያጠቁት የሚከሰት ችግር ነው ማለት ነው እንጂ ሌላ በኬሚካል በመናምን የሚመጣ ነገር አይደለም። የኢሚዩን ሴሎቻችን ራሳቸውን የመገጣጠሚያ ዙሪያ ያሉ ቲሾችን በሚያጠቁበት ሰዓትና ኬሚካል በሚሮጩበት ሰዓት የሚከሰት ችግር ነው። መገለጫውም ራሱም ገልጾታል። ጠዋት ላይ ከእንቅልፍ ሲነሱ መተሳሰር፣ በዋናነት እነዚህ የእጅ ላይ ያሉ መገጣጠሚያዎች መጠቃት፣ ጠዋት ላይ ለማጠፍ ለመዘርጋት እጅን መቸገር፣ ቀኑ ፀሐይ የሆነ ሲሄድ ለቀቅ ማለት ነገር ይኖረዋል። ክብደት መቀነስ፣ ላብ፣ ትኩሳት እንዲህ አይነት ነገሮችም ይኖሩታል። ስለዚህ ይሄኛ ሪህ ግን
የዩሪክ አሲድ ቅንጣት በሚጠራቀምበት ሰዓት የሚከሰት ችግር ነው ማለት ነው። ሶ ህክምናው ለሪ ሲሆን ዩሪክ አሲዱ እንዲወርድ ማድረግና ጤና ክብደት መቀነስ፣ ስፖርት መስራት እነዚህ ዋና ነገር ይሆናል። ለዛኛው ግን ኢሚዩኒቲ ሴሎቻችን እንዳይቆጡ መቻቻል እንዲኖር የሚረዳው እነ ሚቶትሪክሴት፣ ክሎሮኪን፣ ፕሪዲንሶሎል ቆንጆ ህክምና እየሰጡት ነው ያሉት እነሱ ናቸው የሚሆነው። እንግዲህ በዚህ ለውጥ የለኝም ካለ ምናልባት መድኃኒቶችን አጀስት ማድረግ፣ ዶዛቸውን መጠናቸውን ማስተካከል። እንግዲህ ስንጀምር ሚቶትሪክሴት ለምሳሌ ስንት እንደሚወስድ አልጠየኩትም፣ ግን በትንሹ እንግዲህ 15 ሚሊ ግራም እና እስከ 25 ሚሊ ግራም መወሰድ አለበት በትክክለኛ እርዳታ እንዲሰጠን። እሱ ምናልባት 7.5 10 ሚሊ ግራም የሚወስድ ከሆነ ብዙ ላይ ረዳው ይችላል። ክሎሮኪን 250 ሚሊ ግራም በሳምንት 5 ቀን በቂ ነው። ፕሪዲንሶሎል ግን ከ3 ወር በላይ መወሰድ የለበትም። እሱ የሚያስቸግር ከሆነ ሌሎች ህክምናዎችን ማሰብ ይፈልጋል። ምናልባት ጥቁር አንበሳ ይመጣል ልንረዳው እንችላለን። በጣም ጥሩ። እንደው የህክምና ጉዳይ አሁን እየተነሳልን ነበረ። ቀደም ሲል የምርመራ ጉዳዮችን አይተናል፣ የምልክቶቹን አይተናል። እንደው ህክምና የሚለውን እንመልከት እስኪ። የህክምናው ዓላማ ምንድነው የሚሆነው ከሚለው እንነሳና እንቀጥላለን። በጣም ቆንጆ። ሪ እንግዲህ ቅድም ሪ አጋላጭ ካልናቸው ውስጥ ሪ አሁን ድሮ የመገጣጠሚያ ቁርጥማት በሽታ በሚለው ብቻ ነበረ የምንረዳው። አሁን ግን የምንረዳበት መንገድ እንደ ሜታቦሊክ ሲንድረም ወደሚለው ዘንበል ብሏል። ሜታቦሊክ ሲንድረም ማለት ነው ለምሳሌ አንድ ሰው ግፊት አለበት ሲባል የሚያሳስበው ስኳርም ይኖርብኝ፣ ኮሌስትሮል ችግር ይኖርብኝ፣ ኩላሊቴ ይነካ፣ ልቤ ይነካ እንደሚለው እና ዩሪክ አሲድም አሁን ያሉት ጥናቶች ምንድነው ከፍ ማለት ከውፍረት ጋር፣ ከስኳር ጋር፣ ከግፊት ጋር፣ ከኮሌስትሮል ጋር የመያያዝ ነገር ስላለው አንድ ሰው ሪ ሲመጣበት ወዲያው መደንገጥ ያለበት ለሪው ብቻ ሳይሆን እነዚህ ነገሮች አሉ ወይ የሚለው ማየት ይፈልጋል። ሁሌም መረሳት የሌለበት ነገር ነው። በስብ መሸፈን ጉበታችን ላይ ያለው ወይ እነዚህ በደንብ መታየት አለባቸው ሁሌም። ምርመራው በሚደረግበት ሰዓት ዩሪክ አሲድን ብቻ ሳይሆን አብሮ የኮሌስትሮል መጠን ማየት ያስፈልጋል። የስኳር መጠን ማየት ያስፈልጋል። የኩላሊት መጠን የኩላሊት ምርመራ፣ ጉበት ምርመራ፣ አልትራሳውንድ አይቶ ጉበት በስብ መሸፈን አለ ወይ፣ ቁጣስ አለ ወይ፣ ኩላሊት ጠጠርስ አለ ወይ የለም ወይ? ምክንያቱም ህክምናውን በሱ ስለሚወሰን ማለት ነው። ልቡስ እንዴት ነው? ጤናማ ህይወት አለ ወይ? ውፍረቱስ እንዴት ነው? እነዚህ ሁሉ መታየት አለባቸው። ለስትሮክ ተጋላጭነት፣ ለልብ በሽታስ ተጋላጭነቱ እንዴት ነው? ያጨሳል ወይ? ይጠጣል ወይ? የሚሉትም አብሮ በደንብ ሁሉንም ባማከለ መልኩ ነው ባሰበ መልኩ ነው ወደ ህክምናው የምንሄደው እንጂ ዩሪክ አሲድ ብቻዋን መታከም የለባትም። እሱን ካልን በኋላ ህክምናውን በሁለት ከፍለን ማየት እንችላለን ይመስለኛል። ይቅርታ ላቋርጦት ነው። የህክምናውን ጉዳይ ከስልክ በኋላ እንመለስበት። አሁንም ደውለው ያሉን። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን። ሰላም ናችሁ? ደህና ይመስገን። እስኪ የእርስዎንም ሀሳብ ጥያቄ እንስማ። እሺ ምን መሰለህ ሪክ አለብኝ 14 ደርሷልና ተብዬ ግን ማጅራቴም ድረስ ይዘኛል አንዳንድ ጊዜ አንገቴ ድረስ ተያያዥነት አለው ወይ? እሺ ጥያቄያቸው ግልጽ ነው። ተጨማሪ የሚጠየቅ ነገር ያስፈልጋል ወይስ ይበቃናል? በጣም ጥሩ እናመሰግናለን። ደዋያችን ጥያቄው ተደምጧል፣ ምላሽ ይሰጥበታል። ይከታተሉን። መልካም የህክምና አማራጮችን ትንሽ እናዘግያቸው። የእሳቸውን ጥያቄ እንመለከተውና እሺ እንግዲህ የዩሪክ አሲድ መጠኑ ለመጠቃት ቅድም እንዳልኩት ነው እየጨመረ በሄደ ቁጥር የመጠቃት እድላችን እየጨመረ ነው የሚሄደው። ደጋግሞ የመምጣት እድሉ እየጨመረ ነው የሚሄደው። እሳቸው ሪ ያለባቸው 14 ደርሷል። ይሄ ማለት በቃ በየጊዜው የመጠቃት እድላቸው ቶሎ የመምጣት እድሉ ይሄ ቶፋሼስ ወይም ደግሞ ነጭ በየቦታው የመጠራቀም ነገሩን እየጨመረባቸው ነው የሚሄደው ማለት ነው። እንግዲህ አግዣል ወይም ደግሞ ይሄ አከርካሪያችን ላይ የመጠቃት እድሉ አለ፣ ጥናቶችም አሉ። በተለይ ታችኛው ሳክሮኢሊያክ የምንለው አካባቢ ላይ ዳልታችኛው ወገባችን ላይ አካባቢ የመጠቃት ነገር አለው። ግን ትከሻ አንገትን ስቅዝ አድርጎ የመያዝ ነገር ካለ እሱ ሪ የመሆን እድሉ በጣም ዝቅ ያለ ነው የሚመስለኝ። ሌላ ነገር ማየት ይፈልጋል። አሁን ስሜቱን ታሪክ ሙሉን ጠይቀን ማድረግ ያስቸግራል። ግን የመሆን እድሉ በጣም ዝቅ ያለ ነው የሚመስለኝ። በጣም ጥሩ። ቀደም ሲል ወደ አነሳ ነው የህክምና ጉዳይ እንምጣ። ሪ
በሁለት መንገድ ሊታከም ይችላል የሚል ነገር ነግረውናል። እሺ የመጀመሪያው አኪዩት ማኔጅመንት የምንለው ነው። ሰዎች ስቃይ ውስጥ ነው በሚመጡበት ሰዓት የሚታከመው። አብዛኛው ለሪህ ህክምና ሰዎች ወደ ህክምና ቤት የሚመጡት በዚህ ሁኔታ ውስጥ ነው። አብጦባቸው ጫማ ላስደርግ ብሎ ዛሬ ስራ አልገባውም ወይ ትምህርት ቤት አልሄድኩም ወይም ደግሞ እንዲህ አልሄድኩም ተብሎ በቃ አብጦ በሚመጣበት አንድ መገጣጠሚያ ሊሆን ይችላል፣ ሁለት ሶስት ሊሆን ይችላል፣ እንደ በሽታ ሁኔታ እንደዛ ሆኖ ነው የሚመጡት። እነሱ አኪዩት አታክ የምንለው ማለት ነው። እሱን ማከም ያለብን የመጀመሪያው እረፍት ያስፈልገዋል። እንቅስቃሴውን በተወሰነ እንዳይባባስ ስቃያቸው እንዲራ እረፍት አንደኛው ነው። ከዛ ቅድም እንዳለው በረዶ ማረግ ሊሆን ይችላል፣ ፎጣ ሙቅ ውሃ ማረግ ሊሆን ይችላል። እሱ ማረግ ያስፈልጋል። በዋናነት ግን መድኃኒት ይፈልጋል። አይዲያሊ በተለይ አንዴ ከተጠቁ በኋላ ሁለተኛ ሶስተኛ ላለመጠቃት መጀመሪያውኑ ማሳከክና ሊነሳ ሲል ቀድሞ በኪስ ይዞ ያችን ዳይክሎፌናክ ወይም ደግሞ ኢንዶሚታሲን ወይም ደግሞ አንዷን ፍሬ ቶሎ ከበሉ ከዋጧት በጣም ጥሩ ቶሎ ሳይባባስ የመቆም ነገር ይኖረዋል ማለት ነው። እሱ ከሆነና ካለፈ በኋላ ግን ወደ ህክምና ቦታ ከሄዱ ሶስቱን እንደ ጥሩ አማራጭ እናያቸዋለን። ይሄ ኤንኤስኤድ ነን ስቴሮይድ አንቲ ኢንፍላማቶሪ ድራግ የምንላቸው እነ ዳይክሎፌናክ፣ ኢቡፕሮፌን፣ ኢንዶሚታሲን፣ ናፕሮክሲን የምንላቸው አሉ። ከነዚህ ውስጥ ፉል ዶዝ በምንለው መጠን በትንሹ ከ5 እስከ 7 ቀን መውሰድ ይጠይቃል ማለት ነው። አንደኛው መድኃኒት እሱ ነው። ሌላው ኮልቺሲን የምንለው ነው። እሱን እንግዲህ 0.5 ሚሊግራም ጠዋት ማታ የምትወሰድ ነች። እንግዲህ እሷን ሎድ ማድረግ ይፈልጋል። መጀመሪያ 2 ፍሬ መዋጥ፣ ከዛ ከአንድ ሰዓት በኋላ 1 ፍሬ መዋጥ፣ ከዛ በኋላ በየ12 ሰዓት ልዩነቱ ጠዋት ማታ እየወሰዱ ለ7 ቀን መውሰድ እሱን መድኃኒት ያስፈልጋል። እነዚህ ህመም ማስታገሻነት ሳይሆን ቁጣውን ማብረድ ስላላቸው በደንብ መውሰድ ይፈልጋል። ሶስተኛው አማራጭ ግሉኮኮርቲኮይድ የምንላቸው መድኃኒቶች ናቸው። እነሱን በተለይ በአብዛኛው እኛ በየጊዜው የሚገጥመኝ ነገር ምንድነው በመቀመጫ ጋር ዴክሳና ዳይክሎ የሚባለውን አቀላቅሎ የመውጋት ነገር አለ። እሱን በጣም ነው አሁን መጽሐፍ ላይ ብንፈልጎ ማግኘትም ያስቸግራል። በጣም ቆየት ያለ የህክምና መንገድ ነው። ምናልባት ከ25 ዓመት ከ30 ዓመት በፊት ነው እንደው ብዙ ህክምና እንደዛ እንጠቀም የነበረው። አሁን ባለው ፕራክቲስ እሱ በጣም በተለይ መቀመጫ ጋር የሚወጉ ሰዎች ካሉ የሚሰሙኝ ካሉ ፈጽሞ ከዛ መራቅ አለባቸው። ምክንያቱም ድሪው ይሻላቸዋል። ዝም ብለው አርፈው ቢተኙ 5 ቀን 7 ቀን ቢሰቃዩ ነው ይድናሉ። ገብቷል። ይሄ ግን የሚወጉት ስኳር ያመጣል፣ ኮሌስትሮል ችግር ያመጣል፣ የልብ በሽታ ያመጣል፣ ስትሮክ ያመጣል፣ አጥንት መሳሳት፣ አጥንት መሰበር፣ ግፊት፣ የአይን ግላውኮማ የምንለው የአንጀት ቁስለት፣ ቆዳ መሳሳት፣ ቆዳ መፋፋቅ፣ ለኢንፌክሽን መጋለጥ ብዙ ጣጣ ያለው ሳይድ ኢፌክት ስላለ እዚህ መቀመጫቸው ላይ መወጋት የለባቸው። ሰውነታችን ውስጥ ብዙ ስለሚቆይ ራዘር ከዛ ይልቅ የአበጠበት መገጣጠሚያ ላይ የራሱ ሜታይልፕሬድኒሶሎል የምንለው መገጣጠሚያው ከቻሉ ፈሳሹን አውጥቶ ያለበለዚያ እዛው መገጣጠሚያው ላይ መድኃኒቱን መውጋት እነዚህ ያሉትን የጎንዮሽ ጉዳቶች ሪስኩን ይቀንስላቸዋል ማለት ነው። ሶ እነዚህ ግሉኮኮርቲኮይዶች እዛው ጋር መወጋት አለባቸው። ያለበለዚያ ተረጋግሞ መወሰድ የለበትም። እንደው እሱን ማድረግ ችሎታው ምናምን ከሌለ ደግሞ ሌላው አማራጭ በሚዋጥ መልኩ እንግዲህ 35 ሚሊ ፕሬድኒሶሎል 35 ሚሊ ግራም 5 ቀን ከ3 እስከ 5 ቀን ወስዶ ማቆም ያስፈልጋል። ይሄም እንደው ደጋግሞ መውሰድ የሚያስፈልግ ከሆነ ሌላ ችግር ውስጥ ስለሚከት እንደ ፕሬድኒሶሎል በአጠቃላይ አይመረጡም። ምክንያቱም እነ ዳይክሎፌናክ እና ኮልቺሲን የምንላቸው መድኃኒቶች የዚህኛው መድኃኒት ያህል እኩል በሽታውን የማከም አቅም አላቸው። የጎንዮሽ ጉዳታቸው ግን በጣም የተሻለ ነው። ስለዚህ ፕሬድኒሶሎል የምንለው እንደ መጨረሻ አማራጭ ነው የምንጠቀምበት። ለሱም ደግሞ ደጋግመን መጠቀምም ፈጽሞ የለብንም። ስለዚህ ሐኪሞቹም እንዲህ አይነት መድኃኒት ከዚህ በፊት ወስደሃል ወይ ብለው መጠየቅ ማጣራት ይፈልጋል። ታካሚውም ከዚህ በፊት እንደዚህ ወስጃለሁ፣ እንደዚህ ታክሚያለሁ፣ ይሄንን ለዚህ ያህል ጊዜ ወስጃለሁ ብሎ መረጃ መስጠት ይጠበቅባቸዋል እንደማለት ነው። ፕሬድኒሶሎልን እንደው ማንጠቀምበት በጣም ጎጂ መድኃኒት ነው። እሱም እነ ዳይክሎፌናክ ጥሩ ናቸው ረፍት። ከዛ ውጭ ተጨማሪ ማስታገሻ ካስፈለገ የቁጣው ምናምን አይረዱም። ግን ትራማዶልም ፓራስታሞልም አብሮ በተጨማሪነት እነዚህ እንዳሉ መስጠትም ህመሙን ትንሽ
ጋብ እንዲል ያደርገዋል። እነዚህ ግን የግድ ኢንዶሚታሲን እና ወይም ይሄ ነን ስቴሮይድ አንቲ ኢንፍላማቶሪ ድራግ የምንላቸው ዳይክሎፌናክ፣ ኢንዶሚታሲን፣ ኢቡፕሮፊን የምንላቸው ፉል ዶስ ለምሳሌ ኢቡፕሮፊን ከሆነ 800 ሚሊግራም በቀን 3 መውሰድ ያስፈልጋል ማለት ነው። ዳይክሎፌናክ 100 ከሆነ በቀን 2፣ 75ቱን በቀን 2፣ 50 ከሆነች በቀን 3 ድረስ መውሰድ ያስፈልጋል። እሱን ፉል ዶስ ከ5 እስከ 7 ቀን መውሰድ። ከተጨማሪ ፓራስታሞል ሊጨምሩለት ይችላሉ፣ ትራማዶልም ሊጨምሩለት ይችላሉ። ፕሪዲንሶሎል እና ግሉኮኮርቲኮይድ በአጠቃላይ የምንላቸውን ግን እዛው ላይ መውጋትን ነው እንጂ ሰው ማበረታታት ያለበት እንደው ከተቸገረ የሚዋጣውን ለ5 እስከ 7 ቀን ከዛ ውጪ ይሄ በተለይ አንድ የሰውነት ከለመደን በኋላ ሌላ ጣጣ ውስጥ ስለሚከት እሱን በጣም መጠንቀቅ። በተለይ ይሄ ዴክሳዳይክሎ የሚወጉትን በጣም መቅረት አለበት። በጣም ኋላ ቀር የሆነ የሕክምና ዘዬ እንደሆነ መረዳት ያስፈልጋል። መልካም። ሌላኛው ምናልባት ስር የሰደደ የቆየ ሲሆን ደግሞ ያለን አለ። እሱን አይነት ደግሞ ከጽሁፍ መልእክት በኋላ ብናየው ጥሩ ይመስለኛል። እስከዛኛም ትንሽ ፋታ እንውሰድ። ተመልካቾች የጽሁፍ መልእክታችን እንድትከታተሉ እንጋብዛለን። ተመልሰን እንገናኛለን። ፍለጋው ጀመረ። ቤት፣ ጥሩ ቤት፣ ተመጣጣኝ ጥሩ ቤት። ለምታውቂያቸው ነገርሽ፣ ለምታውቃቸው ነገርችልሽ፣ ለሚያውቋቸው ነገሩልሽ። ሌላ አማራጭ ጋዜጣ፣ አንድ ጋዜጣ፣ ብዙ ክምር ጋዜጣ። አሁን አንድ መጣ። እሰይ ቦታው ድረስ ሄድሽ። እንደምንም በጣም ሩቅ ውድ እና እነሱ ጋር ሄድሽ። ይደውላሉ፣ መልእክት ይልካሉ። አሁንም ደወሉ፣ መልእክት፣ ደውል። ምንም የለም። አሁን ይደክምሻል። ግን እንደገና ከኋላ መጀመር። ለምታውቂያቸው መንገር፣ ለሚያውቁት መንገር። መዞር እግርሽ እስኪቀጥን። አሁን ይታክታል። ግን በመጨረሻ ራስሽን ስታይ ላንቺ መጨረሻ አገኘሽ መድረሻ። ፍሊንትስቶንም ስለናንተ ተመልካቾች ከጽሁፍ መልእክታችን ተመልሰን ተገናኝተናል። ጤናው ቤቶ እንደቀጠለ ነው። ቀደም ሲል እንግዲህ የሕክምና ጉዳይን በአጣዳፊ ሁኔታ ሰዎች ህመሙ ኖሯቸው ሲመጡ የሚታከሙበትን መንገድ ነግረውናል። ስር ሲሰድ ደግሞ በምን መልኩ ይታከማል የሚለውን እናያለን። ከዛ በፊት ግን አንድ የመጨረሻ ደዋይ ብናስተናግድ ጥሩ ይመስለኛል። ሄሎ፣ ጤና ይስጥልን። አቤት። ጤና ይስጥልኝ። እንዴት ዋሉ? ጤና ይስጥልኝ። እስኪ የእርስዎን ጥያቄ እንስማ። እሺ፣ ይሄ ከመጀመሪያ እስከ መጨረሻው ተከታትያለሁ። በተከታተልኩት መሰረት አንዳንድ ጊዜ ይኸው በምርመራም ሆነ በምንም በሚታወቅበት እሪ ነው ተብሎ የሚሰጥ ውሳኔ ወይም የሚሰጥ እንትን የለም እና እሪሁ ሲነሳ መጀመሪያ አንድ ሰው ለመጀመሪያ ጊዜ ምን ማየት አለበት? በምን ምክንያት ነው እንትን የሚለው ከተነሳበት አሁን
ከተሰጠው መግለጫ ጋር ይህንን ሄዶ ከተመረመረ በኋላ ነው ማወቅ የሚችለው ወይንስ እንዲሁ ዝም ብሎ አሁን ዶክተሩ በሰጡት እንትን አይነት ነው? ይሄ እንግዲህ ግልጽ ቢሆንልኝ። እሺ፣ ግልጽ ነው ጥያቄያቸው። እናመሰግናለን። በግልጽ ያስቀመጧቸውን ነጥቦች እንግዲህ በደንብ አብራርተው ምላሽ ይሰጡልናል ዶክተር። እናመሰግናለን ስለደወሉልን። ምላሹን ሊከታተሉ ይችላሉ። ቀደም ሲል አንዳንድ ሀሳቦች የተነሱ ነበሩ። አጽንኦት መስጠቱ ጥሩ ነው። ልክ እንደሳቸው ሌሎች ሰዎችን ማወቅ የሚፈልጓቸው ነገሮች ስለሚኖሩ ማየቱ ቆንጆ። አዎ ዲያግኖሲስ ወይም ደግሞ በሽታው አለ የለም የሚለውን ጥያቄ መሰረታዊ ነው። ቅድም መሰረታዊ ስለሆነ እንደው ማርክ ለማድረግ አንደኛ ዩሪክ አሲድ ከፍ ማለት ሪያ አይደለም። ቅድም እንዳልኩት ዩሪክ አሲዳቸው ከፍተኛ ከሆኑ ሰዎች ከመቶዎቹ 20ዎቹ ብቻ ናቸው ሪ የሚኖርባቸው። ስለዚህ አንድ ሰው ዩሪክ አሲዱን ሄዶ ቼክ አስደርጎ ሪ በሽተኛ አለ የለም የሚለው ቋንቋ ስህተት ነው። ምንም ወደዚህና ወደዛ የለው። አንደኛ። ሁለተኛ ነገር አሁን ባለን ተረድቶ የግድ ሪ ለመባል ጉልበት እብጠት ያስፈልጋል። አሁን ወይም ደግሞ ከዚህ በፊት የነበረ ወይም ደግሞ ቶፋ የምንላቸው የጠጠሩት ነገሮች ባጮች መገኘት አለባቸው። እሱ ሲኖር ብቻ ነው ሪ የምናወራው። ስለዚህ ሪ የምናወራው ስለ ጉልበት ህመም ወይም ስለ መገጣጠሚያ ህመም ሳይሆን ስለ እብጠትም ጭምር ነው የምናወራው ማለት ነው። እብጠት ያስፈልጋል፣ ሙቀት ያለበት እሱ ሲሆን ነው አሁን ባለን ተረድቶ አትሊስት እንግዲህ ወደፊት የሚመጣውን አብረን ነው የምናየው። ናቹራል ሂስትሪውን ስናየው ግን ያው ዩሪክ አሲድ ከፍ ማለት አለበት፣ እሱ ግዴታ ነው። ዩሪክ አሲድ ከፍ ሳይል ዲፖዚሽን ወይም ደግሞ እዛ ጋር ሊገግር አይችልም። ቅድም እንዳልኩት ፒኤች የምንለው የሰውነታችን መቸገር የሚጀምረው ከ6.8 በላይ ነው። ስለዚህ ግን አኪዩት አታክ ወይም ደግሞ ጥቃት በሚኖርበት ሰዓት ዩሪክ አሲዳችን ዝቅ ስለሚችል እሱ ትክክለኛ ታይም አይሆንም ማለት ነው። ሶ አንድ ሰው እሳቸው እንዳሉት አሁን ጉልበት አሞኝ ሄጄ ዩሪክ አሲድ አሰርቼ ማወቅ እችላለሁ አልችልም የሚለው አይችሉም ነው ባጭሩ። እንደውም ምናልባት የግድ ተቋም ሳይሄዱ ምርመራ ሳያደርጉም እንዲህ ሊሆን ይችላል ወይ ብሎ መገመት ይቻላል ወይ? በነገራችን የአርትራይተስ ብቻ ሪውማቲክ ዲዚዝ የሚለውን ብቻ ሳይሆን አርትራይቲክ ዲስኦርደር የሚላቸውን ይሄ ቁርጥማት አይነቶችን ብናይ በውስጣቸው ይሄ የዓለም ጤና ድርጅት በሚመዘግባቸው ሊስት ሲታይ ከመቶ አይነት በላይ ናቸው። ይሄ ግን በእርግጥ ውስጥ ሩማቶይድ አርትራይተስን በብዙ አይነት ስለሚከፋፍለው አይነት ነገር ለመመዝገብ ታሪክ ሲሆን ማለት ነው። ግን እንደው በግልጽ ብናያቸው የመገጣጠሚያ አይነት ችግሮች ብዙ አይነት ስለሚሆኑ ይሄን አንድን የመገጣጠሚያ ህመም እብጠት ያለው እንኳን ቢሆን ብዙ አይነት ነው። ስለዚህ ሳይመረመሩ በትክክለኛው ባለሙያ ሳይታዩና ሳይረጋገጥ ይሄ ነው ብሎ መገመት አይቻልም። ግን ለማንኛውም የመገጣጠሚያ ህመም እብጠት የሚደረጉ ኮመን የሆኑ ነገሮች አሉ። መገጣጠሚያ ሰው ሲያብጥበት በረዶ ማድረግ ይችላል። ሙቀት ያለው እብጠት ያለው ይሄ መጥቆር ካለው እንደ ጋንግሪን አይነት ነገር ከሆነ እሱ ሌላ ታሪክ ውስጥ ነው። ግን መገጣጠሚያ ለምሳሌ ጉልበት ላይ እብጠት ኖሮ ህመም ስሜት ካለው እንቅስቃሴው መገደብ ነገር ካለው ሙቀት ነገር በረዶ ነገር አድርጎ ወይም ሙቀት ፎጣ አድርጎ ረፍት አድርጎ ወደ ህክምና መሄድ ይችላል። ማስታገሻ ህመም ለማን ኩላሊት ችግር ከሌለባቸው ዳይክሎፌናክ ምናምን መውሰድ ይችላሉ። እድሜያቸው የገፉ ሰዎች ግን የምመክረው ቶሎ ወደ ሐኪም ቤት መሄድና ምን አይነት የመገጣጠሚያ ችግር ነው የሚለውን ማየት ይፈልጋል። ምንፈራው ከሪ የበለጠ በተለይ አንድ መገጣጠሚያ እብጠት ኖሮት ሙቀት ሲኖረው ሴፕቲክ አርትራይተስ የምንለው ወይም በባክቴሪያ የሚመጣውን ችግር ስለሆነ እሱ አደገኛ ስለሚሆን ቶሎ እንዲህ አይነት ካለ መገመት አያስፈልግም። ቶሎ እኔ ቅድም መድኃኒት ዋጡ ያልኩኝ ሪ ከዚህ በፊት ለሚታወቅላቸው ሰዎች ለታወቀላቸው ነው እንጂ ይሄ ለመጀመሪያ ሲያመ ይሄ ሪ አይነት ስሜት ነው ዶክተሩ ብሏል፣ እሱ ስህተት ነው። መጀመሪያ ሐኪም ያልተረጋገጠለት ሰው እንደዛ ማድረግ የለበትም። እንደው የእድሜ ሲገፋም ይሄን ነገር ሊመጣ ይችላል የሚል ነገር አንስተውልናል። ስለዚህ በየጊዜው ቼክ ማድረግ ያስፈልግ ይችላል ማለት ነው። ለምሳሌ እድሜ ገፋ ሲባል ከስንት ጀምሮ ማድረግ የሚያስፈልገው እስከምን ድረስ ነው? አብረን ነው ብዬ ነው ጠቃሚ ስለመሰለኝ። በጣም ልክ ነው። ስክሪኒንግ የሚባል ነገር የለውም። ለምሳሌ አሁን አንድ ሰው ስኳር እንዳይዘው ቀድሞ ቼክ እያደረገ በየወሩ በየአመቱ
በየ6 ወሩ እያደረገ መከታተል ይችላል። ሪ እንደዛ የሚባል ነገር የለው። በቃ እስኪመጣ መጠበቅ ነው። ዝም ብሎ ኑሮን እየኖሩ ሲመጣ ከዛ እብጠት ካለው የዛኔ ወደ ሕክምና መሄድ ነው እንጂ ቀድሞ ግን መከላከል ያው እንዳልኩ የቅድም ሜታቦሊክ ሲንድሮም ውስጥ ስላለ ጤናማ የህይወት ዘይቤ ስኳርን ስትከላከል ያው ሪንም አብረህ እየተከላከልክ እንደሆነ ይታወቃል። ግፊት የሚያጋልጡ ነገሮችን ሳታረግ ስትቀር ሪህም ሌላው በዘር የሚመጣ ከሆነ እሱን እንግዲህ ምንም አታረገውም መቀበል ነው የሚሆነው። ከዛ በኋላ ሕክምናውን ግን ማስተካከል ከዛ ኦልሬዲ ያሉትን አጋላጭ ነገሮች መቆጠብ ያስፈልጋል ማለት ነው። ስለዚህ ቀደም ሲል ወደ አነሳነው ጥያቄ እንምጣ እንሂድና ቆየት ያለ ሲሆን ክሮኒክ ማኔጅመንት የአኪዩት ቅድም ታመው ሲመጡ እንዴት ይታከም የሚለውን ነው የተነጋገርነው። ሁለተኛው እንግዲህ ይሄ አኪዩት ወይም አሁን ያለው ነገር ከበረደ በኋላ ደግሞ ለረጅም ጊዜ ተመልሶ እንዳይመጣ የሚደረገው ህክምና አለ ማለት ነው። እሱ ማድረግ የሚቻለው እንግዲህ አጋላጩ እንደሚታወቀው የዩሪክ አሲድ መጨመር እንደሆነ ተግባብተናል። ስለዚህ ዩሪክ አሲድ ማውረድ ትልቁ ህክምና እና አብረውት ያሉትንም ችግሮችና አጋላጩንም ማከም ያስፈልጋል ማለት ነው። ሁለተኛው ህክምና ሎንግ ተርም ማኔጅመንት የምንለው ወይም ደግሞ ለረጅም ጊዜ እየደጋገመ እንዳይመጣ የሚያደርገውን ህክምና ነው ማለት ነው። እሱ ላይ እንግዲህ አንደኛው ዩሪክ አሲዱን መቀነሻ መንገዶች አሉ። አንደኛው አመጋገባችንን መስተካከል አለበት። ጤናማ አመጋገብ ዘዬ መጠቀም አለብን አንደኛው። ሁለተኛው ክብደት መቀነስ፣ ውፍረት፣ አልኮል ማስወገድ፣ ኩላሊት ችግሮች ካሉ እነሱን ማስተካከል፣ አጋላጭ መድኃኒቶች በተለይ ቲያዛይድ ዳይዩሬቲክስ የምንላቸውን የግፊት መድኃኒት የሚወስዱ ከሆነ መቀየር አለበት ወደ ሌላ መድኃኒት። ከዛ በተጨማሪ ደግሞ የዩሪክ አሲድ ማውረጃ መድኃኒት አሁን እኛ ሀገር ያሉን ዛንቲን ኦክሲዴዝ ኢንሂቢተርስ የምንላቸው አሎፔሪኖል የምንለው ፌቡክሶስታት የምንላቸው ከሁለቱም ጥሩ አማራጮች ናቸው። አንዱ ካንዱ አይበልጥም በሴፍቲው እንዲሁም በዩሪክ አሲድን በማውረድ አቅሙም ብዙ ልዩነት የላቸውም። ስለዚህ ብዙ ጊዜ ለዩሪክ አሎፔሪኖል እንደመጀመሪያ ልንጠቀም እንችላለን። ፌቡክሶስታትን መጠቀም እንችላለን። ጥናቶችም ሁለቱንም ይደግፋሉ። ሶ ዩሪክ አሲድ ማውረጃ መጀመር አለበት ማለት ነው። እሱን ስናደርግ የዩሪክ አሲድ መጠን ታርጌት የምናደርገው ለየትኛውም አይነት ቶፋሼስም ነን ቶፋሼስም ቢሆን 6 ዩሪክ አሲድ 6 እና ከዛ በታች ማስጠበቅ ይኖርብናል ማለት ነው። በሱ መሰረት ዩሪክ አሲድ ማውረጃውን መድኃኒት እናስጀምራለን። እሱን ስናስጀምር ግን ቅድም እንዳልኩት ዩሪክ አሲድን ሲያወርድ ሪ ሊያስነሳብን ስለሚችል የግድ አብረን ኮልቺሲን ወይም ዳይክሎፊላክ አብሮ መሰጠት አለበት። ሰዎች ባያማቸውም ሁሌም ቢያንስ ዩሪክ አሲድ ሌቭሉ በምንፈልገው መጠን ላይ ሆኖ እስከ 3 ወር እስከ 6 ወር ድረስ በትንሹ 3 ወር ድረስ መወሰድ አለባቸው። ታርጌቱ ናቸው ባለ ከዛ ውጭ ግን 6 ካልደረሰ ግን ሁሌም ዳይክሎፌናክ ወይም ደግሞ ኮልቺሲን ጧትና ማታ ወይም ደግሞ ኢቡፕሮፊን ኤንኤስኤድ የምንላቸው በአጠቃላይ አብረው መወሰድ አለባቸው። ልክ 6 ደርሶ 3 ወር ከቆየን በኋላ ብቻውን አሎፔሪኖል ብቻውን መውሰድ ይቻላል። ያለበዛ ግን ሪ መነሳት እድሉ ከፍ ያለ ነው የሚሆነው ማለት ነው። እሱን ካረግን በኋላ ለስንት ጊዜ እንወሰደው የዩሪክ አሲድ ማውረጃውን ነው እንግዲህ ኢንዴፊኒትሊ ነው። ቁርጥ ያለ መልስ የለንም ለዚህ። ግን በትንሹ እንደው ዩሪክ አሲድ መጠናችን 6 ከሆነ በኋላ በትንሹ 1 ዓመት መወሰድ አለበት። ከዛ በላይ ረዘም ላሉ ጊዜያቶች መወሰድ ይኖርበታል ማለት ነው። እሱ ምንን ይከላከልናል? ደግሞ ዩሪክ አሲድ እንዳይነሳ ያደርግልናል ማለት ነው። መልካም እንመለሳለን ተመልካቾች። አሁንም ጤናው ቤቶ ዝግጅታችን እንደቀጠለ ነው። ካፍታ በኋላ እንቀጥላለን። እርሱ በርትቶ ገንዘቡን ይቆጥቡ። መኖሪያውን መገንባት የኛ ኃላፊነት ነው። ፍሊንትስቶን ሆምስ የእናንተ። እንቀጥል። ምናልባት የሪህ ታማሚ የሆነ ሰው አንድ ሰው ቢኖር ቤተሰቡና እሱ ልብ ሌላቸው የሚገቡ ጉዳዮች ምን ምን ሊሆኑ ይችላሉ የሚለውን እስኪ። በጣም ቆንጆ። እንግዲህ በተለይ ቶፋሼስ የሆኑ በጣም እጃቸው ያበጠባቸው ሰዎች እና በጣም ከፍተኛ ሁኔታ ለመንቀሳቀስ የሚቸገሩ አይነት ሰዎች ይሄ በአመታት የመጣ ነገር ስለሆነ በአንድ ቀን በሁለት ቀን ህክምና እንደማይድን ግን እንደሚማሙ ይሄ ቶፋ የምንላቸው እዚህ ጋር በጣም አብጦ እንትን ያለው ጊዜ ነው። በጊዜ የተጠራቀሙ ስለሆነ በጊዜ ሂደት እንደሚማሙ ማመንና ማወቅ ያስፈልጋል። እንደው አቅሙ ያላላቸው ሰዎች ፔግሎት ኬዝ የምንለው በደም ስር የሚሰጥ በየ2 ሳምንት 8 ሚሊግራም የሚወጋ መድኃኒትም አለን። ከውጭ ማስመጠኛ ሀገር የለንም። ከውጭ ማስመጣት የሚችሉ ሰዎች እንደውም ቶሎ ባጭር ጊዜ በደም ስር በሚሰጥ መድኃኒት መሟሟት እንደሚችል
ከዛ ግን በሰርጀሪ መስራት በጣም አስቸጋሪ ነው። አይመከርም፣ ጀነራል አይመከርም። ሪ በሽታ ሲነሳ አሁንም መሰረታዊነት የልይ ያለባቸው ሰዎች ሊነሳ ሲል ማሳከክ ስሜት ሲመጣ ቶሎ መድኃኒቷን መውሰድ፣ በተለይ 6 ሰዓት ሳይሞላው ቶሎ መውሰድ እሱ በቃ ጥሩ ነው። እንደው ተሳስተን ብንወስድ ይሻላል ሚስከምናረገው እንደው ይሄ ነገር ላይሆን ይችላል ብሎ ከመዘናጋት በስዶ ከዛ በኋላ ማየት አንድ እሱ ነው። እሱን በተለይ በጣም ጥሩ ነው። አንድ ሁለተኛው ነገር ደግሞ ሪ አሁን እንደ ሜታቦሊክ ሲንድሮም ነው የሚታየው። ማለት እንደ ስኳር ሲኖር ኮሌስትሮል እንደምትጨነቀው እንደዛ ስለሆነ ሰዎች ልክ ሪ ሲይዛቸው ማሰብ ያለባቸው ነገር የልብ በሽታ ተጋላጭነት እንዴት ነው፣ ኩላሊትስ እና ጉበትስ፣ ኮሌስትሮልስ፣ ስኳርስ የሚለው ማየትና የሪ በሽታ መጠጥ በተለይ ይሄ በስጋ በመብላት መጠጥ ምናምን የሚለው ነገር በጣም ኦቨር ኢንፈሳይዝድ ነው፣ ወይም ደግሞ በተጋነነ ሁኔታ አቴንሽን አግኝቷል። የእሱ አቴንሽን ወይም ደግሞ የእሱ ትኩረት መሆን ያለበት እነዚህኞቹ ይሄ ስኳር፣ ግፊት፣ ተያያዥ የሆኑት ላይ ነው። በቃ አይናቸው እንትን ማለት ያለበት እነዚህ ሰዎች ኢቭን አንድ አታክ አሁን በተለይ አንድ 6-7 ወር በፊት የወጣ አንድ የእንግሊዞች ጥናት አለ። እሱ ምንድን ነው የሚያሳየው? እያንዳንዷ የምትመጣዋ አታክ ወይም ደግሞ ይሄ መነሳት፣ ተነሳብኝ፣ አገረሸብኝ ማገርሸት የመጀመሪያዎቹ 30 ቀናት እንዲሁም እስከ 60 ቀን ድረስ ለልብ በሽታ ይሄ ሀርት አታክ የምንለውን ይጨምራል። ከዛ ደግሞ እንደገና ለስትሮክ ለምንለውም ይጨምራል። ከዛ በኋላ ከ60 ቀን በኋላ ነው ወደ ኖርማል የሚመጣው። ስለዚህ ሰዎች አታክን ዝም ብሎ በቃ እንደ ቀልድ እንዳያዩት፣ መታየት ያለበት ግን ከአታኩ ምክንያት ከሱ ይልቅ እንደዚህ አይነት ገዳይ የሆኑትና ዘላለማዊ ጠባሳ ሊተው የሚችሉትን ነገሮች በትኩረት ማየት ያስፈልጋል። አመጋገብ ብዙ የሚጋነን ነገር እንዳልሆነና አቁሙ የሚባለውን ሳይንስ ይሄን አትብሉ ይሄን አትብሉ የሚለው ነገር ብዙም ጠንከር ያለ መረጃ እንደሌለው እየቀረ ያለ ነገር መሆኑን መረዳትና ጤናማ አመጋገብ የሚለው ቁም ነገር እንደሆነ መቀነስ የሚለው ቋንቋ ግን እንዳልቀረ መረዳት ያስፈልጋል ማለት ነው። በጣም ጥሩ። በዚሁ እናጠቃል፣ በዚሁ እንጨርስ። ቀረ የሚሉት ነጥብ ካለ ማንሳት ይቻላል። ጥሪም ካለ መልእክትም ካለ ይቻላል፣ ከሌለ መዝጋት እንችላለን። አመሰግናለሁ። ስለጋበዛችሁ በጣም እናመሰግናለን። በጣም ነው የምናመሰግነው። ዶክተር ብርሃኑ ደመላሽ የውስጥ ደዌ ስፔሻሊስትና ሮማቶሎጂስት እንዲሁም ረዳት ፕሮፌሰር ናቸው። እዚህ ስቱዲዮአችን በመገኘት ስለ ሪህ በሽታ ምንነት እንዲሁም ችግሩን ተረድቶ ማከም፣ ችግሮች እንዳይባባሱ ማድረግ የሚቻልባቸው መንገዶች ጭምር በሚገባ አስረድተውናል። በእውነቱ በጣም እናመሰግናለን። ጥሩ መረጃዎች፣ አዳዲስ የሆኑ እይታዎች የተመለከትንበት ይመስለኛል ይሄ ፕሮግራም። በጣም እናመሰግናለን። ተመልካቾች፣ የዛሬው ጤና በቤቶ ዝግጅታችን የተከታተላችሁትን ይመስላል። ሳምንት በሌላ ዝግጅት እንጠብቃችኋለን። እስከዚያው በሰላም በጤና ቆዩ። አመሰግናለሁ። አመሰግናለሁ።